ካምፓኒ ሲሆን ደግሞ ብዙ ችግር አለ። ቢሮ መመላለስ አለ። በዛ ላይ ደግሞ ሰዎቹ ደሞዝ በጊዜ አይከፍሉም። ብዙ ስቃይ ነበረ ያሳለፈችው እና በገባችበት ቤት መጀመሪያ የገባችው ቤት በጣም አሪፍ ቤት ነበረ እና 4 ሰዓት ነው የእረፍት ሰዓትም አላት። ጠዋት 4 ሰዓት ትነሳለች፣ ማታ 4 ሰዓት ትተኛለች። ብቻ እንደዛ እየሆነች አሪፍ ሁኔታ ለነበረች ከዛ ደሞዝ በጊዜ አይከፍሉም። ችግራቸው ማለት ነው። እሺ ቢሮዎቹ ደግሞ እየደወሉ ለምን ጥተሽ ነይ ስራ አቁሚ፣ ደሞዝ እየከፈሉ አይደለም። በቃ ብዙ ያሰቃዩታል። እኔ ጋር ለምን ትደውላላችሁ? እኔ ስራ ባቆምም እየወሰዱኝ አይደለም። በቃ ቢሮ ሰዎቹ ጋር ደውሉና ለሰዎቹ ለምን አትናገሩም? ለሰዎቹ አልነግርም፣ አንቺ ጥለሽ ነይ ስራ አቁሚ ይሉና ብዙ የጨቀጭቋት ነበረ። ከዛ 3 ወር ከሰራች በኋላ ወደ ቢሮ ተመለሰችና እዛ አልሰራም ብላ ሌላ ቦታ ገባች። ሌላ ቦታም አልተመቻትም። 3ኛ ቤት ቀይራ ገባችና 3ኛ ቤት ላይ ቋሚ ሆነች። ኮንትራት 2 ዓመት ተፈራርማ ገባች ማለት ነው። ከዛ ከገባች በኋላ ሰዎቹ መጀመሪያ ላይ አሪፍ ነበሩ። ከዛ ስራም እየበዛ የእንቅልፍ ሰዓቷን በጣም የእንቅልፍ ሰዓት አልነበራትም። እሷ የእንቅልፍ ጫና ነበረባት። ስራ ሰዎች ማለት ልጆች ምናምን የላቸውም። በእርግጥ ቤቱ በጣም ሰፊ ነው አለችኝ፣ እንደነገረችኝ ነው። ከዛ ስራ አንድ ቆሻሻ ካየ በቃ ሰውዬ ይጮሃል አለች፣ ሴትዮዋም ትጮሃለች አለችኝ። እንደዛ እየሆነች ስራ በቃ ተከተኛውበት ራሱ እየቀሰቀሱኝ እስከ ማታ 9 ሰዓት እስከ ማታ 8 ሰዓት 9 ሰዓት እንደዛ ነው የሚተኛው። 10 ሰዓት የሚተኛበት ጊዜም አለ አለችኝ። እንደዛ ሆነ በእንቅልፍ ብዛት እጇ በእንቅልፍ እጦት ማለት ነው። ከዛ ወደ ነርቭ ተቀይሮ መሰለኝ እጇን ውስጥ ላይ ጡንቻዋ ላይ በጣም ያቃጥላታል። እግሯም ጭንቅላቷ ደግሞ 24 ሰዓት በቃ ሁሌ ጭንቅላቴን አመመኝ ነው የምትለው። እንደዛ ሆነ። በዛ ምክንያት ሕክምና ውሰዱኝ ትላለች። እነሱ ሕክምና አይወስዱም። አላመመሽም ነው። እዛም ታማሚ ነሽ፣ እዚህ መጥተሽ ለምን ሌላ ነገር ታወራለሽ? እዛም ታማሚ ነሽ። እኔ ታክሜ ታይቼ ስንት ሜዲካል ገብቼ አይደለም የመጣሁት። ከዚህ በፊት ራሱ 6 ወር ሰርቻለሁ ሌላ ቤት ምንም ሳልሆን ነው ይሄው እዚህ ከገባው በኋላ ነው ይሄ ህመም የጀመረኝ ብላ ብታስረዳ ምን ብትል እነሱ እየተረዷት አይደለም። ሐኪም ቤት ይወስዱና ክሬም ነገር ገዝተው ይሄን ተቀብሎ ይመልሷታል። እንደዛ እያሉ 2 ዙር ሐኪም ቤት ወስዶ ግን ይሄ ነው የሚባል ህክምና አልወሰደችም። መጨረሻ ላይ ህክምና ከፈለግሽ በራስሽ ወጪ ታከሚ፣ አንወስድሽም፣ አንቺ እያመመሽም አይደለም እያሾፍሽ ነው ብሎ ጨቀጨቋት ማለት ነው። የጨቀጨቋት መጨረሻ ላይ በራስሽ ወጪ ታከሚ እያሉኝ ነው። ምን ሊሆን ብላ አማከረችኝ። ስታማክረኝ እሺ በቃ ችግር የለም፣ እኔ ብር አይደለም የምፈልገው ከአንቺ ያንቺን ጤንነት ነው የምፈልገው፣ ታከሚ፣ ዳና ህክምና ይሁን እንጂ ታከሚ አልኳት። ዳና ህክምና ብቻ ይውሰዱ ታከሚ ስላት እሺ ብላ በቃ እሺ ምን ብዬ እኔ አሁን በትክክል ቋንቋን ለማስረዳት እየተቸገርኩ ስለሆነ ጻፍና ላክልኝ አለችኝ። ላኳት፣ ጽፌ ላኩላት፣ አሳየች። በዛም እነሱ ደስተኛ አይደሉም። ከዛ ሴትዮዋን እሷ ለማዳሟ ነው የምትናገረው፣ ለባሏ ግን ሴትዮዋ አትናገርም። እየተናገረች አይደለም ለባሏ በቃ እኔ ያለውን ነገር እንትን እንዳለው ንገር አንተ ጻፍልኝ ብላ ስልክ ቁጥር መጀመሪያም ልካልኝ ነበር። የሰውየውን ለእኔ ሰጠችኝ ቁጥሩን ማለት ነው፣ የእሱን ቁጥር እኔ ደግሞ ጻፍኩለት ለሱ። እሷ እያማማት ስለሆነ ሐኪም ቤት ዳና ህክምና እንድትወስድ ሐኪም ቤት ውሰዱ፣ ዳና ዶክተር ያለበትን ዳና ህክምና ያለበትን ውሰዱ፣ እያማማት ነው ስለው እኔን ኮንታክት እንዳታረገኝ አልፈልግም፣ እኔን እንዳታናግረኝ ማለት ጀመረ ማለት ነው። ከፈለገች በራሷ ወጪ መታከም ትችላለች። እኔ ብሩ አይደለም መቸገረኝ፣ ብሩ ሳይሆን የእሷን ጤንነት የምፈልገው። እሷ ዳና ከሆነች ዳንነቷ እንጂ የምፈልገው እኔ ብር አይደለም፣ ትታከም አልኩኝ። ከዛ ሐኪም ቤት ወሰዱና 1150 ሪያል አወጣችና ታከመች። 1150 ሪያል አወጣ ታከመች። ለመድኃኒት ብር ያንሳታል ማለት ነው። ለመድኃኒት ብር ሲያንሳት በጣም እየረበሽ ነው ማታረቅ ሆነ ሸኛለሁ። እሺ ከኢትዮጵያ ብር አስመጪ፣ ለመድኃኒት ብር አንሷል፣ ከኢትዮጵያ ብር አስመጪ ብለው እሷን ያዟት ማለት ነው። እሷ እንዴት እንደዚህ ትላላችሁ? እኔ እናንተ ጋር እናንተ ስራ አይደለም ወይ የምሰራው? እኔ እናንተ ህክምና አግሪመንታችንም እንደዚህ ነው አይደለም። ህክምና እናንተ ናችሁ መሸፈን። አንዴ ይቅርታ፣ እኔ ሌላ ጭቅጭቅና ሌላ ነገር ደሳለኝ። አንዴ ቆይ፣ አንዴ ደሳለኝ፣ ይቅርታ ወንድሜ። አንዴ አቦ ፈራህ ሀቢባ ነኝ። ሌላ ነገር አንዴ ወንድሜ፣ አንድ ሰከንድ። አቦ ፈራህ የእህትህ የመጣችበትን ኤጀንሲ የሳውዲን ኤጀንሲ ቁጥር ቪዛዋ ላይ ያለ ያልከውን ቁጥር ላከው።
እና የሴትዮዋን ቁጥር ላከው። እሺ እሺ፣ ደስ አለኝ። ቀጥልሽ። ምኑ ናት? ሚስቱ ነች? ከዛ ሐኪም ቤት ምልክ ናት ሚስት ባለቤት ናት? ኖ ላንተ ባለቤት። ኦኬ። ከዛ 1150 ሪያል አውጥታ ታከመች እና ከዛ ጭማሪ ብር ያስፈልጋል አሉ። ብር ያስፈልጋል። ብር ደግሞ አሁን መጨረሻ ላይ የተቀበለችውን ደሞዝ ነው አውጥታ የታከመችው። የተወሰነ ብር መጀመሪያ ያስቀረችው ትንሽ 150 ብሩ መጀመሪያ ያስቀረችው ነበረ እና 1000ን እንደተቀበለች ያን ቀጥታ 1150 ብር ለሕክምና ዋለች ማለት ነው። ሕክምና ከታከመች በኋላ አክሟት ለመድኃኒት ብር እሱንም ግማሽ ነው የታከምኩት አለችኝ። እንግዲህ እንደነገረችኝ ነው ግማሽ ነው። አሁን እጄን ነው በጣም እያመመኝ ነበረው። እጄንና እግሬን ነው። እጄን ይደነዝዘኛል። እቃ ከእጄ እየወደቀ ይሰበራል። ጭንቅላቴ 24 ሰዓት ዝም ብሎ ያመኛል። ከዛ የተነሳ ደግሞ ከእጄም አልፎ ደግሞ እግሬን በአንድ በኩል ደግሞ እግሬን ጨምድዶ እየያዘኝ ነው። እኔ ደግሞ 24 ሰዓት እየተኛው አይደለሁም። በቃ እንቅልፍ እየከለከለ ነው። አንደኛ በሽታውም እንቅልፍ እየከለከለኝ ነው። ሁለተኛ ደግሞ ሰዎቹም እየደወሉ እየጠሩ እንቅልፍ አይሰጡኝም። አልተኛም። ትንሽ አንድ ቆሻሻ ካዩም ይሄን ለምን አላሳሽም፣ ይሄን እንደዚህ ለምን አላረክሽም እያሉም ይጨቀጭቁኛል። እኔ ያጸዳሁትንም ንፋስ አምጥቶ እንትን ብል ራሱ ያን ለምን እንትን አላረክሽም ይሉኛል። ከዛ ታክሜ ይሄ በዚህ ጉዳይ ተጣለን አለች። በዚህ ብቻ ተጨማሪ ብር እንዴት ላክ ትሉኛላችሁ ብዬ በዚህ መልሻለሁ አለችኝ። ከዛ ቀን ጀምሮ ይሄ 31 ነው የሆነው በፈረንጆቹ 31 ጃንዋሪ 31 ማለት ነው። አሁን የዛሬ ሳምንት አካባቢ መሰለኝ 31። ስለዚህ በዛን ቀን ታክማ ይሄን ብር ጠየቀች። ሲጠይቁ እንደዚህ ይሄን መልስ መለሰች። በቃ ቢሮ እንመልስልሻለን፣ ስልክሽን አምጪ፣ ሲም አውጪ፣ ልብሶችን እንትን አድርጊ፣ ሰብስቢ ምናምን ብሎኛል አለች። ይሄው ከዛ ከ31 ጀምሮ እስካሁን የት ይግባ ምን ትሁን ድምጿንም ሰምቼ አላቅም። ሰውየው ጋር ጽፌ ነበረ። ስጽፍለት አንተ ባሏ ነህ ወይስ ፍቅረኛ ነርሷ አለኝ መልሶ ማለት ነው። እያላገጠ እሷ የተመቻቻ ኖሮ ነው የምትኖረው። ለምን ትረብሸኛለህ? አትረብሸኝ። እኔ የእሷን ዳንነት የምጠይቀው ጤንነቷን የምጠይቀው በስልክ ነው። ስልኳ እስካልሰራ ድረስ ሌላ አማራጭ የለኝም እሷ የማያገኝበት። ስለዚህ ዳንነቷን ለመጠየቅ ነው ለሌላ አይደለም ብዬ በጸባይም አወራው፣ ለመንኩኝ። ምንም እንትን እያለ አይደለም። ቢሮ ትመለስም ቢሮ ተመለሰች እንዳልል ቢሮ አልተመለሰችም። ለምን በምን አወኩኝ? ይሄን ደግሞ ዳና ናት ወይ ብዬ ስል አዎ ዳና ናት ብሎ ነው የሚመልስልኝ። ስለዚህ እዛው ስልኳን ዘግቶ አንደኛ ዳና ብትሆን ምንም ችግር የለም። በፈለገችው ሰዓት ፍሪ ስትሆን ትደውላለች። ሲከፈትም በየትኛውም ሰዓት ትደውላለች። እሷ አሁን ታማሚ በመሆኗ ነው ልቤ የሰጋው። በጣም ተጨንቀን ነው ያለ ነው። ስለዚህ ይሄን ነገር እንድትከታተልልኝ ነው። አቡ ያልገባ ነገር ካለ ሳስረዳ ጠይቅኝ እስኪ። ለምን ነው ያላልካትም? አንተ አመመኝ ስትልክ መጀመሪያ እንዲያመማት ከምትሰራ በስቃይ እንዴት እኔ ጥለሽ ነይ ነው። አሁንም እኮ እንድትመጣ ነው እንጂ የሚፈልገው እዛ እንድትቆይ አልፈልግም። ነይ እነሱ ይመልሱሽ፣ ወደ ቢሮ ከመለሱሽ ነይ ቀጥታ ወደዚህ ነይ ነው እንጂ እኔ ብር አልፈልግም። ያንቺን ጤንነት ነው የሚፈልገው። አንቺ ዳና ስትሆኝ እኛ ቶሎ በልተን እንኖራለን። ታማ እንኳን እኮ ለመታከም ገንዘቧን አስፈቅዳክ ነው አይደለ የታከመችው? እንዴ እኮ ለምን ታስፈቅድሃለች? ቀጥታ አትታከምም እንዴ? ጤና እኮ ይበልጣል ከገንዘብ። እሺ እሷ ነው እኮ አሁን እኮ እዛ አግሪመንትም ስላለ ያው ቢሮ ነው መሰለኝ የሚችለው። እንግዲህ በደንብ ባላቁም ከእናንተ በላይ ብዙ አላቅም እኔ። እነሱ ተንኮለኛ ቢሮ ይሁን ሰዎቹ ይሁኑ ተንኮለኛ ስለሆኑ ነው እንጂ በ500 ሪያል ኢንሹራንስ ማውጣት ይችሉ ነበር። ለሷ በ500 ሪያል ኢንሹራንስ ቢያወጡላት ኢንሹራንስ ካርድ ምንም ሳትከፍል ትታከም ነበር። ግን ሰዎቹ ተንኮለኛ ስለሆኑ ነው ኢንሹራንስ ያላወጡላት የሷ ገንዘብ ይለቅ ብለው እንደዛ አድርገው። አሁን ይሄ ነው በቃ አሁን ትልቅ ችግር የሆነው ምንድነው? አሁን እንድትመለስልኝ ነው የምፈልገው። አሁን እሷ በጤናዋ እዚህ ገብታ አሁን እነዚህ ፕሮፋይል ለምታያቸው ልጆች ሁለቱም የእሷ ልጆች ናቸው፣ የኔ ልጆች ናቸው። እሺ አሁን ኤምባሲ ቢሮውን ደውለህ አገናኘኝ ባለቤቴን ብለኳል። ቢሮውን እዛ ያለውን ሳውዲ ያለውን ቢሮ
የቢሮ ስልክ አይሰራም። የቢሮ ስልክ አሁን 01 ምናምን ቤት ነበረ ስልኳ አይሰጠችኝ። እሺ በምንድን ነው ታዲያ ጠይቀሃቸው? ቢሮ ደህና ናት ያሉት በምን ጠይቀሃቸው ነው? ቢሮ ሰውየውን አሰራዋን እንጂ የማዳሟን ባል ነው እንጂ ቢሮ አይደለም። አይ እኔ ደግሞ ያልኩክ ቢሮ መልሰዋት ከሆነ እኮ የምናውቀው ቢሮን ስናናግር ነው አይደል? የቢሮ አለክ? የቢሮ ስልክ አለ እኮ በዋትሳፕ ቢሮ አናግረሃቸው ታውቃለህ? ኦልሬዲ ቢሮ መልሰዋት ከሆነ ሰውየው አይሰራም። ዋትሳፕ ላይ ምናምን አይሰራም። አሁን ይሄ 96 ምናምን ነው አይደል? ሳውዲ ግን ይሄ መስራት አለበት። በዋትሳፕ ነው ቢዝነሳቸውን የሚሰሩት እነሱ። ቪዛዋ ላይ ይኖራል ወይም ዩኒፎርሟ ላይ የቢሮ ቁጥር 3 ቁጥር ነው የሚኖራቸው አብዛኛው ቢሮዎች። እዛ ውስጥ ምሰራ ልጅ ናት። የልጅቷ ስልክ ነው ብላ የሰጠችኝ ስልክ አለ። ሊዲያ ትባላለች። የእሷ ስልክ ደግሞ ፕሮፋይሉ ላይ ያለው ሊዲያ ትባላለች። ቢሮ ላይ የምትሰራው ኢትዮጵያዊት ናት። ቢሮ ውስጥ የምትሰራ ኢትዮጵያዊ አለች። የእሷ ስልክ ብላ ሰጥታኝ ነበረ። ማታ ሲደውልለት አረቡ ነው ያነሳልኝ። ለኔ አረቡ ነው ምስኮል አድርጌ መጀመሪያ ሲደውል አያነሳም ነበረ። በራሱ ቪዲዮ ደወለ። ከዛ በኋላ ድምፅ ሲሰማ ዘጋብኝ። ኦኬ፣ ስለዚህ ያናግረዋለሁ አረቡን። አሰሪዋንም ቢሮውንም ጠይቃቸዋለሁ። ኤምባሲ አመልክተሃል? አላመለከትኩም። እዚህ ቢሮ ነው ያናገርኳቸው። እዚህ ያለውን ኤጀንሲ ቢሮ እዚህ አለ አገር ቤቱን የኢትዮጵያን እነሱን ሲያናግራቸው ገና ናት። ገና 4 ቀንና 5 ቀን ስልኳ ተዘጋ ብለህ እንዴት ትመጣለህ? እሷ ደግሞ ምንም አትሆንም፣ እናንተን ደግሞ አናምንም፣ እኛ ከእሷ ስለሰማ ብቻ እንዴት ታምናለህ? አናምንም፣ እነሱንም መስማት አለብን ምናምን ብለው ነው የመለሱኝ። ከዛ እኔ የቀጣይ ስቴፕ እንግዲህ ያለውን ነገር አውርቻችሁ እናንተንም አንድ ደረጃ ላይ ምክሪም ተቀብዬ ያለውን ነገር ለማካሄድ ለመሄድ ነው። ኤምባሲ መመልከት ይችላል። መጀመሪያ ቆይ እኔ ቢሮውንና አሰሪዋን ላናግርልክ እና እነሱ ምንም አይነት መፍትሄ የማይሰጡን ከሆነ ኤምባሲ ያገናኝ ካለው የኤምባሲ ቁጥር ልክልህና ታወራቸዋለህ ኤምባሲዎችን። እሺ አሁን የሰውየውን ቁጥር እስቲሽ የራስህን ነው የምትልክልኝ መጀመሪያ። ዶክተር ሀቢባ እንዴት ታሜ ጠፋ ሰው እንዴት ነህ? አልሐምዱሊላህ ሰላም ተመለስክ ወደ ኢማራት? ፊት ለፊት ያገኘኋት ሳዲ ነው፣ ግን አይዶ ነው ፍሪ ትሁን ይመቻት አይመቻት አላውቅም። ሳኳት እንትን አንዳችሁ ግቡ። ሳዲ ካልተመቻት ሶፊዬ አለሽ፣ ቤቲ መሲዬ፣ አንዳችሁ ማንም የለም ሞዴሬተሮች? ያው ለሶፊ ፎሎ አርጋትና ቁጥርህን ላክላት፣ ያንተን ዋትስአፕ ቁጥር። እሺ ፎሎ አርጋታለሁ። ያንተን ዋትስአፕ ቁጥር ላክላት። እኔ አሁን ዋትስአፕ ሀቢባ ነኝ ብዬ ቮይስ አረግልክ የቢሮውንና የባባን ቁጥር ነው። እሺ የምትልክልኝ። አቡዬ እንኳን ደስ አለሽ። ገና ትናንትና ነው የሰማሁት። የኔ ወርቅ አዚዛዬ፣ የኔ ውድ እንኳን አብሮ ደስ አለን። የኔ ማር አመሰግናለሁ። እንዴት ነሽ? ስራ እንዴት ነው? ልጅሽ እንዴት ናት? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ላከውና ቁጥርህን ዋትሳፕ ላይ ትልክልኛለህ፣ የባባንና የቢሮን ስልክ። እሺ እንኳን ደስ አለሽ። ቴንኪው ገነት። አዚዛ እስቲ ቆይ አዚዛን ፈልጊያት ነበር። ነይ ግቢ። በዚህ አጋጣሚ ከመጣሽ ልጠይቅሽ ነገር አቡ አዚዛዬ እንዴት ነሽ? አላህ ይባርክ ፊት። አልሐምዱሊላህ። ሰላም ነሽ? ደህና ነኝ ሀቢቢ። ደህና ነሽ? ሰላም ነኝ። ወላሂ ትላንትና ቪዲዮ አይቼ ያው ቤታዬ የቀረጸችሽን አይቼ እንዴት ደስ እንዳለኝ። መብሩክ መብሩክ ሀቢበቲ። አላህ ይባርክ ፊት። አልሰማሽም ነበር እስካሁን? አልሰማሁም። ብዙ ነገር ያልፈኛል። እኔ ካለፈ በኋላ ነው የሚደርሰኝ። ጠፍተሻል ነው? የለሽም ቲክቶክ ላይ ጠፍተሻል? ራሴው ላይ ትክል ብዬ ስለምውል ነው። አልሰማም እኮ ወሬ እንትና እንዲህ ተፈጠረ አልሰማም አቡዬ። ለዛ ነው። እንዴት ነሽ? ደህና ነሽ? ልጆች ደህና ናቸው? ደህና ናቸው አልሐምዱሊላህ። አንቺ ደህና ነሽ? ልጅሽ ደህና ናት? ስራ ጥሩ ነው? ሁሉ ነገር ጥሩ ነው አልሐምዱሊላህ። አዚዛዬ አንዲት ልጅ እዛ ሳውዲ
ልጇን መላክ ትፈልጋለች ወደ ኢትዮጵያና ስንት ነው የሚሉት? እኔም ሰዎች አሉኝ እዛ ግን ዋጋ እዚህ ጋር ሌላ እዛ ጋር ሌላ ስለሚሉ ወደዚህ ልታመጣት ነው ወደ ሳውዲ አረቢያ ልትልካት? አይ ልጇን ወደ ኢትዮጵያ ልትልካት ሰው ይዞላት እንዲሄድ እሷ መሄድ አትችልም። ልጅ ይዘው የሚሄዱት ሴቶች ኦኬ 4,000 ይላሉ። አለሐሰብ ሰዎቹ 4,000 የሚሉ አሉ፣ 5,000 የሚሉ አሉ፣ 6,000 የሚሉ አሉ። ቆይ ጠይቅልሻለሁኝ። አዎ ግን 4,000 ቢገኝ አሪፍ ነው። ለምን ልጅቷ እኔ ነኝ እዚህ ላይ የሰበሰብኩላት ልጇን ልልክላት። በጣም ይወደዳል። ማሪ አንቺ እኮ ይወደዳል። እኔ እንደሆንኩ ይሳት ነው። ለምን ልጅቷ በጣም ታሳዝናለች። ወላሂ ይኸውልሽ ታሪኳን ብነግርሽ በጣም ነው የምታሳዝነው። ጦይባ ትባላለች። የሁለት ልጆች እናት ናት። ኢትዮጵያ ባለትዳር ናት። በባህር ነው የመጣችው እና እንደመጣች በሰርቶ ክፍያ መታ 2 ወር የመን ተቀመጠች። 2 ወር የመን ሆና እርጉዝ መሆኗን ያወቀችው የመን ሆና ነው። የመን ሆና አላወቀችም። የመን ሆና እርጉዝ መሆኗን ግን ያማት ነበር። ሲያማት የመሰላቸው የባህሩ መንገዱ ምናምን ስለመሰላቸው አላወቀችም። የመን 2 ወር የተቀመጠችው የደላላው ሚስት ጋር ነው፣ የሚወስዳት ደላላ ሚስት ጋር። ከዛ የመን 2 ወር ተቀምጣ በ3ኛው ወር ሳውዲ ገብታ ደላላው ቤት 1 ወር ተቀምጣ ነው 3 ወሯ ከሆናት በኋላ ነው ስራ የተገኘላት እና መዳም ቤት የገባችው። መዳም ቤት ገብታ 6 ወር ስትሰራ 9 ወር ሆናት። እሷ እርጉዝ መሆኗን ያወቀችው 3 ወሯ ላይ ነው። ያው የገጠር ልጅ ናት፣ አልተማረችም፣ ብዙ እውቀት የላትም እና ከዛ ለማዳሟም ሳትናገር ቀጭን ስለሆነች በሰፊ ጀለቢያ ዝም ብላ ስትሰራ ቆየችና ምጧ ሲመጣ ነው መዳም ያወቀችው። ማመን ታምኛለሽ? 6 ወር ሙሉ መዳም ቤት እየሰራች ፎቅና ምድር እየሰራች መዳም እርጉዝ መሆኗን አታውቅም ነበር። እርግዝናዋን አፍና ነው ፎቅና ምድር ስራ ስትሰራ የቆየችው። የ6 ወር ደሞዟን የ1 ወሩን ለባሏ ላከችው። 2 ልጅ ይዞ ኢትዮጵያ ስለተቀመጠ የ5 ወሩን ደግሞ ደላላ ሰርቶ ክፍያ አልጨረሰችም እዳዋን ገና። ከዛ ምጧ ሲመጣ ሌሊት ላይ እንግዲህ ምጥ ጭንቅ አይደል? አፈነዳችው። ጮኸች። ስትጮህ መዳም ሰራተኛ ክፍል ስትመጣ ምን ጉድ ነው እንዴ? እርጉዝ ነሽ እንዴ? እንዴት እስካሁን ድረስ ሳላቅ ትልና አፋፍሳ መዳም ሆስፒታል ተወስዳትና ሆስፒታል ኢቃማ ስለሌላት በባህር ስለሆነ የገባችው ሆስፒታል ጥላት መዳም ትጠፋለች። እሺ ከዛ አዋለዷትና ከዛም በኋላ የታለች መዳም ጠፋች። ስልክ ሲደወልላትም አታነሳም። ስልኳን ስዊች ኦፍ አደረገች። ከዛ ዶክተሯ አሳዝናት በቃ እንቺ 200 ሪያል ከቦርሷ አውጥታ እንቺ ለታክሲ ሆንሻል እንግዲህ የምትሄጂበት ካለሽ ሂጂ። ከመኪና ውስጥ የመዳም መኪና ውስጥ ታሪኳን እዚህ ስለነገረችኝ ያየሽ አስታወሱኝ። የመዳም መኪና ውስጥ ነው መንገድ ላይ የወለደችባት። ከዛ መዳም ሆስፒታል ወረወረቻት፣ ጠፋች። መዳም ለምን ያስጠይቃታል? ህገ ወጥ ናት። አቡዬ ወታለች። አዚዛ ነቅሏታል ኔትወርክ። ውይ ብስሚላ እኔ እኮ ላይም ዝም ብዬ ነው እኮ የማወራው እኮ ማን ለማለት ቅድም የወጣችው ወይስ አለች? አይ አሁን ነው የወጣችው። እስባታለሁ መልሼ የደሳለኝ ልኬልሻለሁ። እሺ አለኝ እኮ ማለት ታማንከበብ ብዬ ነው። አንዳንዴ ኮመንት ላይ ገዝት ላይ ያሉ ሰዎች ታሪካችን ላይ መከርኳቸው ኔትወርክ ነቅሏቸው፣ እኔ ግን እቀጥላለሁ። ከነሳት ነው ኮሜንቶች ሲስቁ ምናምን ምንድን ነው ብዬ ሳይ ነው ለካ ወጥተዋል። ያስቃል የኔስ። እሺ ደስ አለኝ። ቮይስ ላድርግለት። ደስ አለኝ ሀቢባ ነኝ። የቢሮውን ስልክና የባባን ስልክ የባለቤትክን አሰሪ ስልክ ሁለቱን ላክልኝ። የባለቤትክን ፓስፖርት ኮፒ ላክልኝ። እሺ እየሰማው ነበር አቡዬ። እንደነጠለሽም አላወቅኩም ታውቂያለሽ። ሳላቀጥጌ ሶፊናት ቤቷን አብርታ ብዙ አዚዛን እኮ ነው። እኔ ራሴ እሷ ስታወራ ነው መውጣቴን ያወቅኩት ወላሂ። እዛ ብታይ ሴት ዶክተር ናት። ዶክተሯ አዝናላት ከቦርሷ 200 ሪያል አውጥታ እንኪ ሜጃ ካለሽ ለታክሲ ሆንሽ ብላ ስላዘነችላት፣ እኔም ሴት ነኝ ሴት ልጅ አለችኝ ብላ ፖሊስ አልጠራችባትም። ስላዘነችላት 200 ሪያል ስንታ እንድትወጣ ፈቀደችላት ዶክተሯ። ወጣችና እሷ ሜጃ ስለሌላት እንደዛ ደግሞ እየፈሰሰ በወለደች በአንድ ቀኗ ሀራስ ህፃን አቅፋ በሆስፒታል በር ላይ በጓሮ በኩል ቁጭ ብላ ታለቅሳለች ሜጃ። ከዛ ሱዳኒ ሴኩሪቲ የሆስፒታሉ ዘበኛ ሱዳኒ
ሲወጣ ስራ ጨርሶ ሲወጣ ያገኛታል ከነ ዩኒፎርሙ ሴኩሪቲ ሲወጣ ምን ሆነሽ ነው ይላታል። ቋንቋን በደንብ አታውቅም። በተሰባበረ አረብኛ እንደዚህ መዳሜ አምጥታኝ እንደዚህ ከኢትዮጵያ መጥቼ መሄጃ የለኝም ምንም ኢትዮጵያዊ አላውቅም። ደላላውም ስደውልለት ስልክ አያነሳም። ደላላውን ብቻ ነው የማውቀው ስትለው ነይ በቃ እኔ ቤቴ ይዤሽ ልሂድ የበላነውን ትበያለሽ ይላታል። እሺ ብላ ይህንን ሱዳን የተከተላት ሄድልሻለች። በጣም መልካም ሰዎች ግን ድሆች። ኢንዶኔዚያዊ ናት ሚስቱ። 7 ልጅ አላቸው በአንድ ክፍል ቤት ያለ ጤፍ 7 ልጅ ይዘው በአመት ነው ኢንዶኔዚያ የወለደችው። እሱ ሱዳኒ እሷ ኢንዶኔዚያዊ። በአመት የሚበላለጡ ልጆች አሏቸው። 7 ልጅ ባልና ሚስት 9 በያድ ከእሷ ጋር 10 ከልጇ ጋር 11 ሆነው በአንድ ክፍል ቤት እንትን መብራት ሳይከፍሉ ቀርቶ ተቆርጦ ኤሲ የለ እነሱ ፋን አለ። በቃ ልጇ ራሱ ላብ ልጦት የሙቀት ላብ እና በቃ ሲኖር ይበላሉ፣ ሳይኖር አይበሉም። የዘበኛ የሴኩሪቲ ደሞዝ 15 ቀን ያበላቸዋል። 15 ቀን በኋላ ረሃብ ነው። 15 ቀን ይበላሉ፣ 15 ቀን ረሃብ ነው። እውነት ነው። 3000 ሪያል እናቶችም ከሆነች ነው በጣም ከባድ ነው። ሱብሃንአላህ። እና የነን ሁሉ አላህ ይስጣቸው። አየሽ ድሃ እኮ ደግ ነው፣ ሀብታም እኮ ያስጠጋም። በዚህ ድህነታቸው ላይ የበሉትን ተቃምሳ እንድትበላ ዜጋቸው ሳትሆን አመት ከምናምን አስቀምጧት። አሁን ልጇ አመት ከምናምን ነው። ታምኛለሽ? አላህ ተባረካላ። ልጅቱ እድሏ ጥሩ ነው። ወላሂ ማሻአላ። ከዛም በኋላ ይኸውልሽ ምንም የምታውቀው ሰው የላትም። ሰው የሆነች ልጅ የኢትዮጵያ የምትኖር ልጅ እኔ ቤት ትመጣና እባክሽ ምናምን ብላ አምጥታ እኔ ቤት አመጣቻት። ከዛ የሆነች ሀበሻ አስተዋውቃት። እሷ ደግሞ ፓርት ታይም ስራ ስታገኝ ሄዳ ፓርት ታይም ሰርታ ፓርት ታይም የሰራችበትን ምግብ ነው የሚበሉበት አብራቸው ማለት ነው። ህፃን ስመጣ አለች ህፃኑ ሽንት ቤት ጉድጓድ ውስጥ ሶፍት እየበላ ምናምን ነው ማገኘዋለች። ሴትዮዋ ግድ የለሽ ናት። እንኳን የኔ ልጅ የራሷንም ልጆች አታይም ማለችው ኢንዶኔዚያዋ። እና በቃ ልጆቹን ዝም ብሎ የሚያድግ ሰው ተቀያለሽ እንደ ፈጣሪ ጠብቆት የሚያድግ። አዎ ሱብሃንአላህ። ከዛ በቃ እኔ ጋር መጣቻት። ችግሯን ስትነግረን አለቀስን፣ በጣም አዘንን። በዶላር ትንሽ ሰበሰብኩላት። ልጇን ልልክላት እልሻለሁ። እዚህ ጋር ልነግር የማልችለው ችግር አለባት፣ ወደ ኢትዮጵያ መሄድ የማትችልበት። እኔ ያሰብኩት የነበረው ኢትዮጵያ አስገብቻት ዱባይ ልወስዳት ነበር በኮንትራት ያሰብኩት። የደላላው ጉዳይ ይሄ ሰርቶ ክፍያው አይ ቲንክ ያለችበትን ችግር ሲሰማ ይምራታል ብዬ አስባለሁ። የ5 ወር ደሞዟን ወሰደ አይበቃው አላሁ አለም። እነሱን ነው ዋናው። እሱ ከነሱ ነፃ ከሆነች ችግር የለም ለማለት ፈልጌ ነው። ልጅቱን ግን ለመላክ እንጠይቅላታለን። በእርዳታ ብር እንደሆነ ካወቁ የህዝብ ብር አይደል ምን አገባን ብለው እንዳይጨምሩ። አሁን እኮ አወቁ ሀቡዬ። አሁን የኔም ጓደኞች አወቁ፣ ሁላችንም እኮ አወቅን። ይሄው አህላምም ሰምታለች። ያልሰማ የለም የኔ ውድ። ግን በቃ እናግዛታለን እንደምንም ብለን። ምን ችግር አለ? አብሽሪ። 4000 ሪያል ቢገኝላት በጣም አሪፍ ነው። ልጇን ልከንላት እሷ እዛው ስራዋን ትቀጥላለች እንጂ እኔ ያሰብኩት ከነ ልጇ አስገብቻት እሷን ወደ ዱባይ ልልካት ነበር ያሰብኩት። ግን መግባት አትችልም ልጅቷ፣ ዱባይ መሄድ አትችልም። ስለዚህ ፈጣሪ ርዝቋን እስከፈቀደላት ቀን ድረስ እዛው ሳውዲ መስራት ነው የምትችለው። መግባት የማትችልበት ደግሞ አሳማኝ ምክንያት እዚህ ጋር የሚነገር ነገር አይደለም። ለእኔ በውስጥ ነግራኛለች። ማስረጃውን ጠይቄያታለሁ። ማስረጃውን ከኢትዮጵያ ኦኬ ጠይበሽ ቁጥሯን ወይ ስጭኝ ወይ የኔ ቁጥር ስጫትና እኔ የምፈልገው እዚህ ዛዬ ገንዘቡን የምከፍለው እኔ ስለሆንኩኝ ሰዎቹ ገንዘቡን የምከፍለው እኔ ዋስ ሆኜ ልጇን አገር ቤት ባለቤቷ ሲረከብ ነው። እሺ አይሉ ማንም እሺ አይልሽም ሀቡዬ። ቀድሜ ከፍዬ ልጇ ባያስረክቡስ? ያስረክ እንዴ? እኛም ማያስረክብ ሰው አንሰጥሽማ። ቆይ እንጠይቃቸው እና እሺ ካሉ እኛ ለምን ማያስረክብ ሰው እዚህ እኮ ውክልና ተሰርቶት እኮ ነው ያ ሰው ይዞ የሚሄደው። ታውቂያለሽ መቼም እዚህ ጋር ይወራ ማካሄዱ ራሱ ቅድሚያ ግማሹን ከፍልና እኔ ራሴ እኔ መጠየቅ ይችላሉ። እኔ ሚዲያ ላይ ያለው ሰው ነኝ፣ ታዋቂ ነኝ። እንዴት እኔ ልክድ እችላለሁ? ግማሹን ከፍዬ አገናኝሻለሁ ሀቡዬ። እኔ አገናኝሽና ፕሮሰስ እኮ አለው ማለት
ፕሮሰስም አውቃለሁ። እኔ እኮ ሌላ ቦታ አግኝቼ ስለተወደደብኝ አንቺ የቀነሰ ታመጭልኛለሽ ብዬ እኮ ነው እኮ ልጅቷን ለማገዝ እኔ የሆነች ልጅ አለች፣ አሁን ኢትዮጵያ ናት፣ ቅዳሜ ትገባለች። እሷን እጠይቃታለሁ ብዬ ተስፋ ስላደረግኩ ነው። ገብቶሻል? እማቃት ልጅ እጠይቃለሁ ብዬ ተስፋ ስላደረግኩ ነው እንጂ እንደ አይነት ውስጥ መግባት ልጆች እውነታቸውን የሆኑ ውሸታቸውን አላውቅም። እኔ ልውሰድላት አንዷ ዜድ የምትባለች እኔ እስከ ኮምቦልቻ ልውሰድላት እያለች ነው። አንድ ቲጂ ራያ የምትባለች ሀቡ እኔ ወስድላታለሁ እያለች ነው። ወላሂ ውሰዱላት፣ ወስዳችሁ እዛ እንዳትጥሉ ደግሞ ቦሌ እንዳትጥሉ። ነጭ ወረቀቴን አውጪልኝና እኔ ይዤ ላልግባ። በነጭ ወረቀት ብቻ ማሬ፣ ሌላ ክፍያ ሳንከፍል እኔ ጨርስልሻለሁ። ነጭ ወረቀትሽን ለስንት ሰው ላይ ጨርሻል። ኤምባሲ ልክሻለሁ። ነገራችን ላይ ሀቡ ሊሲፓሲ አሁን ተዘግቷል። ምናልባት ከወር በኋላ ይከፈት ይሆናል። ቅርብ ጊዜ ተዘግቶ ተከፍቶ ለቲጂ ጨርሽላታል። አሁን ሳምንት ሆነው ለጥፈዋል። ሳምንታቸው ለተወሰነ ጊዜ ነው። ሳምንት ከሆነ ቅርብ ጊዜ ነው ማለት ነው። አመላቸው በቀደም እንደዚህ 15 ቀን ዘግተውት ወረቀታቸውን ሲጨርሱ ይዘጋሉ። እና ችግር የለም። እዚህም ጋር ሰው አግኝተሽ እንርዳት ብሎ የሚወስድላት ሰው ካገኘ እሰየው። ካላገኘሽ ደግሞ እኔም ማቃት አንዲት ልጅ አለች አዲስ የጀመረች እንደዚህ የምትሰራ ከሷ ጋር አገናኝሻለሁ። ምንም ችግር የለም። አብሽር። እሺ። ሰው የራሱን ልጅ ማሳደግ ባቃተው ሰዓት እነሱ ወስደው የሰው ልጅ ምን ያደርግላቸዋል? ያደርሳሉ አይደል? ወይም ይጥላሉ ቦሌ እየጣሉ እንደዚህ አይነት ይሄ እኮ በህግ ያስጠይቃቸዋል እኮ። ፎፎች ነን። በማወራ ወሬ ተደውሏል። ሀቡዩ በማወራ ወሬ ሲደወልብኝ በህግ እኮ ያስጠይቃቸዋል። ሙኒታ ፍላወር ላኪልኝ። በህግ እኮ ያስጠይቃቸዋል። ህፃን ልጅ ሲጥሉ ይሄ እኮ ወንጀል ነው እኮ። ተይዛ ትመጣለቻ። ካለችበት አፍንጫን ይዞ ነው ህግ የሚያመጣት። የሰው ልጅ ኤርፖርት ላይ ጥላ ብትወጣ ወንጀል እኮ ነው። ሙኒት ይገኛውት ወንጀል እኮ ነው። አቧው በነፃ አለች እኮ። ማናት ትግባ? ኢንቫይት አድርጊያት ነበር እኮ። በነፃ ወስድላታለሁ ያለችውን ልጅ ኢንቫይት አድርጓት። የተባረክሽ ምን አይነት ደግ ነሽ በእናትሽ። እውነት ከሆነ ኢትዮጵያ ከገቡ ወለድ ገንዘብ ጨምሩ ነው የሚሉት። የህግ አካል እልክላታለሁ፣ ባለችበት ድረስ አሳስራታለሁ። ትሞክርና ከተስማማንበት ዋጋ ውጭ ኢትዮጵያ ከገባች በኋላ ልጁን ለመስጠት ገንዘብ ከጠየቀች ይሄ የሰው ልጅ ማገት ስለሆነ ገንዘቡን እንኪ ብዬ እኔ ፖሊስ እልክላታለሁ። ትታሰራለች። ዝም ብሎ መሰላችሁ የቤተሰቧን አድራሻ ምናምን ተቀብዬ እኮ ነው። የሰው ልጅ ዝም ብሎ ይሰጣል እንዴ? ትሞክረኛ እንደዛ ብላ። ይሄ ነገር እኮ ህገ ወጥ ነው። ህገ ወጥ እኮ ነው። ህጋዊ አይደለም። በቃ በትብብር ይዛ ሄደች የሰው ልጅ። ከዛም በኋላ እንደዚህ ያደርጋለሁ ካለች በማን እንደሚብስ ታውቀዋለች፣ ታየዋለች። እንደዚህ አይነት ቀልዳል እንዴ? እሺ ከላይ ያለው የካምፓኒው ስምና ስልክ ነው ያሰራው። ስልክ የቢሮ ዋትሳፕ ነምበር። ጥሩ እሺ። ማነው ስሟ? ድንቅነሽ አየለ። ኦኬ ፓስፖርት ኮፒ ያላከለትና አይ ቲንክ ፕሮፋይሉ ላይ ያለው ህንድ ነው። ህንድ ወይ ፓኪስታን ነው። ስለዚህ ይሄ ቢሮ ህንድ ነው ወይ ፓኪስታን ነው። ቆይ አንዱ ይሆናል በኤጀንሲው። በእንግሊዝኛ ላውራው። አውሩ አንዴ ቮይስ አድርጌለት እመጣለሁ። የሆነ ልጅ ባለቤቱ ጠፍታበት ነው ቢሮውን እንድጠይቅለት ነው። አሰሪዎቿ ስልኳን ቀምተዋት ጠፍታበት። አዝዬ እንዴት አደርሽ? እንዴት ናችሁ? ሞኒትዬ እንደምናደርሽ? ሰላም ነው አልሐምዱሊላህ። ድካም እንዴት ይዞታል? ለቀቀሽ?
በቃ ትንሽ እኮ እስክተኛ ነው። ከዛ ተነቃቀው። አልሐምዱሊላህ ሀቢበት ያለ ያስችልሽ። እንግዲህ እናንተ ደግሞ እኮ አዲስ ሰው አደረጋችሁኝ እንደገና። እንደ ሁልጊዜም አዲስ ነሽ ለኛ። ሁልጊዜም ሁሉም በተመቸው ሰዓት ይመጣና በቃ እንዲህ ማድረግ እፈልጋለሁ ሲል እሺ ነው። ይሄ ደግሞ ቢለመድ ጥሩ ነው። የት ሳውዲ ውስጥ የተፈጠረ ነው? ኢማራት ነው? የት ነው? የዚች የልጅቷ እዚህ ሳውዲ አረቢያ ውስጥ ነው። የጠፋችውም ሳውዲ አረቢያ ነው። እኛንን የምንጠፋው ማሬ። ዱባይ አይጠፋም አይደል? ሳውዲ እኮ በጣም ትልቅ ናት። ለዛ እኮ ነው። ሳውዲ አረቢያ በጣም ሰፊ ሀገር ስለሆነች ከዛ ደግሞ በባህርም የሚገባው በህጋውም የሚገባው ሰላመት ካቢል አሟታል እንዴ? ጉንፋን ይዟት ድምጿ ተዘግቶባታል። እኛ ጋር ነው ሰው የሚቸገሩት፣ የኛዎቹ ናቸው ሳውዲ አረቢያዎቹ። አዚዛ ሀቢባ ቤት እኮ ውይይት የለም። እንዴት ሙኒቷ እንዴት ነሽ? ወጥተሽ እንዴት ነሽ? አቡ የወታደር ቤት ጥያቄ መልስ። እኔ በጣም ነው የሚጨንቀኝ ሀቢባ ቤት ስገባ። ሙኒት እኮ ሁሌ እዚህ ቤት እኮ ትርፍ ወሬ አታወራም፣ ጉዳዩን ብቻ ጠቅጠቅ። በጣም ነው የሚጨንቀኝ ወላሂ። የሆነ በቃ ደግሞ ታውቂያለሽ፣ ቮይስ ለማድረግ ራሱ ሚዩት ሳረግ ሌሎቹ ጸጥ ነው የሚሉት አያወሩም። እና ሚውቴና ብርቱ ስጨርስ እናንተ አትሊስት አታወሩም እንዴ ስላቸው፣ ለካ ሌላ ጊዜ ወሬ ስላላስለመድኳቸው ነው እኔ ሚውት ሳረግ ቤት ጸጥ የሚለው እኮ። አንቺ ጸጥ ስለምታስቢ በተለመደው እኮ ነው። በዛ ላይ የሆነ ሲሪየስ ለሆኑ ነገሮች መምጣት ስለለመድን በቃ የሆነ የመንግስት በተራ ብቻ ደግሞ ስለሚወራ በትምህርት ቤት በተራ ብቻ ስለሚወራ የያሬድ እናት የታለች ጋይስ? ትናንትና ቀኑን ሙሉ ልቤ ላይ ቁጭ ብላ ልጁን ዛሬ ያላችሁ ምን በጣም የሚገርም ነው። ብቻ የውልሽ ሙኒትዬ ትናንትና ቀኑን ሙሉ ገስት ላይ ቁጭ ብላ ስጠብቀሽ ነበረ እና በቃ ገላጊኝ በእናትሽ። ትናንትና ምን አለች ሙኒት? ኦልሬዲ ጀዋዛት ላኪው ብላኛለች ብላ፣ ግን እኔ ሌሎች ሰዎች ምን አሉኝ? ከሄደ ይያዛል አሉኝ እና ፈራው። ይኸውልሽ ሀቡ የእሷ ትልቁ ችግሯ ግዴታም ስለሆነ ነው፣ ይገባኛል። እኔ በጣም ሰው ትሰማለች። እኔ ከጅምሩ ስነግራት አስተካክዬ የሚመጡትንም መጥፎ ነገሮች ከቨር የምታደርግበትን አስተካክዬ ነው። ጌች ስልክ ለልጁ መደወል አለበት ብሎ ነው የነገራቸው። በስልክ አናግሩት፣ እሱም እኮ ሴቭ አድርጎት ነው ከሄደ ችግር ሊፈጠር ይችላል በሚለው ማለት ነው። ምናሉ ኖ በአካል መገኘት አለበት ሲሉት ምን አልኩኝ እኔ? ኦኬ ሊያስጠቁት የሚችሉትን ነገሮች በሙሉ ዘግተን ይሄዳል። ያ ምንድን ነው? ቀራማ ስላለበት ሊያዝ ይችላል። ያ እንዳይሆን የቀራማውን ብር እጁ ላይ ያስይዘው አልኳት። እሷ ሳትለኝ ነው ይሄን የነገርኳት። ከዛ ደግሞ ኦፈር ሌተር እና ኦልሬዲ ሌበር ካርድ ስላለው የታይፕ የተደረገው እሱን የያዝ ስላት አልቋል ሌበሩ አለች። ሌበሩ አልቋል ስትር ኦፈር ሌተሩን ይዞ ይሄድ አልቋል። ስለዚህ ኦፈር ሌተሩን እና የቀራማ ብሩን ይዞ ከሄደ አያስገቡትም። ወይም ደግሞ አዲሱ ስፖንሰር እረዳለሁ ብሎ የገባው መሄድ ይችላል። ኦኬ እሱ መሄድ ይችላል እንዴ? ግዴታ አይደለም ልጇ መሄድ? ኖ አብረው ነው የሚሄዱት። ልጁ መገኘት አለበት። አሮጌው ስፖንሰር በብሎክ ጌቾ ማለት ነው። ልጁ ስፖንሰር እና አዲሱ ስፖንሰር አለቀ። አሁን በምን ሰበብ ይይዙታል ንገሪኝ? ሶስቱ ካሉ አይደለ? በምን ሰበብ ነው የሚያዘው? በምንም። ስለዚህ ይኸውልሽ ቲጂ እንኳን ደህና መጣሽ። አቡዬ በጣም አሞኝ ስታለች ነበር። ሰላም እንደምን አላችሁ? ዛሬ ምን ድምፅሽ ይነፋነፋል? እስኪ አመመኝ፣ ትንሽ ስላመመኝ ነው። የኔ ድምፅ ነው ስላመመኝ ነው። አቡዬ እዛ ነው ያልኩት። ሰላም ናችሁ? እንዴት ናቸው? ደህና ነን። እንዴት ነሽ? ሙኒት ያለችውን ሰምተሻል ውዴ?
ገና አሁን ነው የገባሁት። ገባሁ እየሮጥኩ ነው ወደ የገባሁት። ምንም የሰማሁት ነገር የለም። ሙኒቴ አቡዬ ኦኬ የትናንትናው ዋትሳፕ ላይ ሪከርድ አድርጋልኛለች። ዋትሳፕ ላይ ማኮ እዛ ይሄድ ነው ኢሚግሬሽን ነው አላላዊ ነው ሙኒቴ ያልሽ? አዎ መጀመሪያ የሌበሩን አንስቶታል። ባይዘ የኢሚግሬሽኑን በአካል ስትገኝ ተባለ ማለት ነው። ኦኬ ሚግሬሽን ሻርጃ ሚግሬሽን ሲሄድ አዊር ላኩት። አዊር ሲሄድ ደግሞ ልጁ በአካል መገኘት አለበት፣ በስልክ አይሆንም ተባለ። ከዛ እኛ ምን አለን? ምን ብዬ ለሷ ነገርኳት? ኔጌቲቭ ሳይዶቹ ችግር ሊያመጡ የሚችሉትን ሳይዶች እንድትዘጋ፣ የቀራማውን ገንዘብ እጁ ላይ የያዝ። ቀራማ አለበት አትወጣም ቢባል ይሄው ቀራማው ይላል። አንድ ይሄ። ሁለተኛ ኦልሬዲ ይሄኛው ስፖንሰርህ ከንስሎሃል ቢባል ደግሞ ኦፈር ሌተሩ ይኸው አዲስ ስራ ልጀምር ነው ይል ነበረ። ምን አለች እሷ? ሌበር ካርዱ ምናምን አልቋል፣ ባለፈው ጽፌልሽ አላየሽውም ስትለኝ፣ ኦኬ አዲሱ ስፖንሰር መሄድ ይችላል። እነዚህ 3 ሰዎች አብረው እስካሉ ድረስ ልጁን የሚያስይዘው ምንም አይነት የሰራው ወንጀል የለም። ከዚህኛው ስፖንሰር ጋር ለምን ለቀቅ? የተሻለ ስራ ለማግኘት ወደዛ ሲሄድ ይሄኛው ስፖንሰር ብሎክ አደረገኝ። አሁን ግን ይኸው ብሎኬን አንስቶልኛል፣ ይሄኛው ሊሰራልኝ ነው። ልጁ ምን ወንጀል አለበት ለመታሰር? ለመያዝ የትኛው ወንጀል ነው የሚያስይዘው? አሁን ይሄንን ከእሷ ጋር ተነጋግሬ ስዘጋ ማን ይደውላል? እዚህ ሁሉ መቀመቅ ውስጥ የከተተው ልጅ ሜሴጅ ይልክልኛል። ራሱ ጌታቸው ሄዶ ጉዳዩን እንዲጨርስ ለምን አትነግሪውም ብሎ። ማን ነው? ጆን የሚባለው። እሷ በእነሱ ድራይቭ እስከተደረገች ድረስ መቼም ለውጥ እንደማታገኝ ተወቀው። ሙኒቲ እሱን የተናገርኩት እኔ ነኝ፣ ጆንን ማለት ነው። እኔ ከአንተ ራስ አልወርድም፣ ዙሮ የልጅን ህይወት ያበላሽታል። እንደውም እዚህም እኮ እንዲመጣ ትናንት ለሀቡም ነግሪያት ነበረ። ድምፄ ይሰማል አይደለ? አዎ ይሰማል። መጥቶ ነበረ። እኔ በኋላና ቢዚ ነኝ ብዬው ነው። አዎ ገብተህ እኔ ጌታቸውንም ቀድሞ አልፌ መክሰስ ያለብኝ እሱን ነበር። አልፌ የከሰስኩት ጌታቸውን ያደሉ። ስለዚህ ትገባና ሙኒት ቤት ሀቡ ቤት ያለውን ነገር ትናገራለህ። ሰው ሰምቶት በአደባባይ ችግርን ሰው አውቁት፣ እኔም እንዴት እንደሆንኩ ማወቅ ሰው ስላለበት ትገባለህ ብዬው እሺ ብሎ መጥቶ ነበር ትናንት። ዛሬም እንዲገባ እንድመጣ ብየዋለሁኝ። አሁን እኔ እዚህ ላይ አንቺንም ጥፋተኛ አላረኩም ሙኒትዬ። በጣም ነው የማመሰግነው። በጣም የማከብርሽ ትልቅ ሰው ነሽ። በጣም በጣም የማከብርሽ ሴት ነሽ። ሌላው እንደነገር ዋትሳፕ ላይ ሪከርድ አድርጌልሽ ነበረ። ሙሉ በሙሉ ባለፈው ቃል ስትገቢልኝ በጣም ነው ተስፋ ያደረግነው። እኔም ልጅም እንዲህ ነው ስንጠብቅ የነበረውና ያተጠበቀ ነው። አንቺ ስተት ኑሮ አይደለም ግን እንዲህ ገንዘብ ምናምን ሲመጣ አልተዘጋጀሁበትም። ባለፈው እንደገና ሀቡዬ አንቺ ራሱ ኢትዮጵያ እንደገባሽ ኧረ ተይ በጣም ቢዚ ነኝ ያሬዳት ምናምን ስትይ ልኬልሻለሁ። ቀኑ እያለቀብኝ ነው፣ 20 ቀን ሲቀረኝ ነው ምናምን እናንተ ጋር የመጣሁትና እያለቀብኝ ነው። ይሄ ሁለተኛው ቃል ለመናገር ልንገርሽ አይደለ ያሬድናት አንድም ቮይስሽን ሳልሰማ ነው በተከታታይ ቮይስ ልኪብኝ። እኔ ኢትዮጵያ ልጅ ይዤን የገባሁት ከቤተሰብ ጋር ልጆቼ ቤተሰቦቼን አይተው አያውቁም። በጣም ቢዚ ነኝ። ቮይስ ልኪብኝ ደጋግሞ ሳልከፍታቸው ቮይሶቹ እስካሁን አልተከፈቱም። እዚህ ጋር አምጥቼ ላሳይሽ እላለሁ። ሳልከፍት እኔ ኢትዮጵያ ነኝ እባክሽ ቮይስ አትላኪብኝ ቫኬሽን ላይ ነኝ ብዬ ቮይስ ያደረኩብሽ። እኔ ግን ሜሴጅ ልካልኛለች ሀቡ ሙኒት እባክሽ የቲጂን ነገር ጨርሽልኝ ብለሽ ሜሴጅ ልከሽልኛለ። እባክሽ ሀቡ ሰው የማይረዳው ነገር የቪዛ ፕሮሰስ ወላ የብሎክ ማንኛውም ፕሮሰስ እኛ የምንመኘውን ነገር እንናገራለን፣ ግን በእጃችን የምናደርገው ነገር አይደለም። መንግስት ራሱ ህግ ያወጣል፣ ሲስተም ያስቀምጣል። ሲስተሙ እንዳደረገን ነው እንጂ የምንሆነው እኛ እንደፈለግን አይደለም። ሁል ጊዜ እኛን ተወቃሽ የሚያደርገን ነገር ጀዋዛትን ነገርን ያውቀዋለሁ። እኔ ከከዳማ ቪዛ ወደ ሸሪካ ለመቀየር የዛሬ ስንት ዓመት ጀዋዛት ሰራተኛ እስክመስል ድረስ 3 ወር ሙሉ አባያ እየለበስኩ እስኪ ቆይ አባያ ለብሰ ሂጂ አባያ ከለበሽሽ ይሉሻል እየተባልኩ እየሄድኩኝ ከአንዱ እጅ አይደለም ሀቡዬ። የጀዋዛት ሰራተኞች ራሱ በእነሱ እጅ አይደለም። አሁን አንዳንድ ሰው አጋጥሞሽ አያውቅም? እስኪ ሰው ካለሽ ምናምን የሚሉሽ ነው። ኢመራት ላይ ሲስተም ነው ያለው። በቃ ሲስተም ይሄ ፕሮሰስ
መደረግ አለበት፣ ይሄ ወረቀት መግባት አለበት። ግዴታዎች ናቸው። ሁሉ ነገር በእጃችን አይደለም። አንዱ ሲሰራ አንዱ ደግሞ የሆነ ነገር ተሟላ ስትይ የሆነ ነገር ደግሞ ጎደለ ትባያለሽ። ሁላችንም ምን እንናገራለን? ኢንሻአላህ አስፈጽምልሻለሁ ላለው ፈጻሚዋ ግን እኔ አይደለሁ። ሲስተም አለ እዛ ጋር እንትን ላይ እኮ ካውንተር ላይ የሚቀመጡ ሰዎችም ጓደኞቻችን እንኳን ሆነው እባክሽ እንደም ብለሽ ፈጠና አድርጊልኝ ምንድን ነው የሚሉሽ? እኔ አደርገዋለሁ ግን ሲስተሙ ነው ዋናው። ይሄ ነው መልሶ አለቀ። ኢመራት ላይ ትብብር ያለው በሌላ ነገሮች ላይ እንጂ በእንደዚህ አይነት ነገር ላይ ትብብር የለም። እነሱ አፕሩቭ ማድረግ አይችሉም። ሲስተሙ ላይ እነሱ ያስገባሉ። ከዛ ዋናው ነው ካፕቴን፣ ዋናው ዳብጡ ነው አፕሩቭ የሚያደርገው ምንም የሚያደርገው። ስለዚህ በእጃቸው አይደለም እነሱ ካውንተር ላይ ያሉ ሰዎች። ከባድ ነው በጣም እውነት። እና ይኸውልሽ የያሬድ እናት አሁን መፍትሄው ምንድነው? ወደ መጨረሻው ስንሄድ መጀመሪያም እዚህ ቤት ስትገቢ የገንዘብ እርዳታ አይደለም ብለሽ ተነጋግረን የገባ ነው አይደል? የገንዘብ እርዳታ አልችልም እኔ ስል የገንዘብ እርዳታ አይደለም ድምፅ ሁኑኝ ችግሬን ስሙኝ ብለሽ ነው አይደል የገባሽው እናቴ? እና ችግርሽ ማን አሁን ጉዳይሽ የገንዘብ ሆኗል። ይኸውልሽ አሁን ኦልሬዲ የቀራማ ብሩንና አዲሱ ስፖንሰር አብሮ ከሄደ ልጅሽ አይታሰርም እያለች ነው ሙኒት። ትክክል ነኝ ሙኒት? ምክንያቱም ወንጀለኛ አይደለም ይሄ ልጅ። ጊዜ ስላለፈበት ብሎክ ተደረገ። ብሎክ አድራጊው ሊያነሳ መጥቷል እኮ ይቅር ብሎ በቃ ምንም ችግር የለብኝም ብሎ ተገኝቷል። ጌች ማለት ነው እሱ። ያሬድ አለ፣ አዲሱ ስፖንሰር አለ። የቀራማው ገንዘብ እጁ ላይ እስካለ መንግስት ምንድን ነው የሚጠይቀው? ብሎኩ ልክ ሲነሳ ቀራማ አለብህ አትወጣም ይለዋል አይደለም? የቀራማ ያልያዙ ልጆች እያዛሉ በእርግጥም። ስለዚህ እሱ ምን ይላል? ይኸው ቀራማ ሲከፍል ደግሞ የታለ አዲሱ ስፖንሰር ከሌለ ነገ ደግመ ቀራማው ስለሚጀምር በ24 ሰዓት ውስጥ ይቀጥላል። ስለዚህ ነገ ይቀጥላል ሲባል ደግሞ ምንድን ነው የሚለው? ይኸው አዲሱ ስፖንሰሪ አለቀ። አሁን እሱ የሚያዝበት ምንድን ነው? ሰው ደግሞ አብዬ ይቅርታና ይሄ ሁለት ካምፓኒ ያለኝ ሲስተም በ29 ይነሳን ብሎ ካንስሌሽኖቹ የሰጡን ኦቨር ኦፊሶች የሰጡና ሁለተኛው ካምፓኒ ላይ በ29 እንደሚጨርስ ነው ወረቀቱን ያኔ ነው የላኩልሽ ላንቺ እንደዛን ስትኝ ይኸው እያለቀብኝ ቀኑ ብዬ ለሙኒትም ላንቺ ልኬላችኋለሁ። አላያችሁትም ይመስለኛል። ይሄ እሱ እንትኑ የቪዛውን ቀነ ገደብ አልቋን አለቀ። ዛሬ 6 ቀኑ ማሪ እኛ ብናየው ባናየው እኔ ባየው ባላየው እኔ ጌችን አላውቀው። ጌችን እኔ አላናገረው ሙኒት ነው የምታናገረው። ጌች ካላደረገው ምን እናደርጋለን? አቦ ስቲል አለቀ አይደለ? እንደገና ኦፈር ሌተር ይጻፍለት። ቦታው እኮ ስቲል አለ እኮ ገንዘብ ከፍዬ ነው እሱን የሚያደርገው። ደግሞ ለምኑ ነው ገንዘብ የምትከፍይው? ገንዘቡም የተከፈለው 4000 ገንዘብም አብሮ ነው የሚሄደው። የሚመለስ ይኖራል ግን አብሮ ነው የሚሄደው አለኝ። አብሮ ነው የሚያነው። የሚሄደውን ይምጣና ይነገረኝ። የ300 የ400 ዶላር ኬስ ነው እኔ ልምላለት። እሺ ሸር አድርግለትና መጥቶ ያስረዳት። እኔ በውስጡ ውስብስብ ነው ያደረገብኝ ነገሮችን። ሸር አድርግለት እዚህ ጋርና የሚቃጠልበት ገንዘብ ስንት እንደሆነ ይንገረን። ኦፈር ሌተር ለመጻፍ ስንት እንደሚያስፈልግ ደሳለኝ እሷ እስክትጠራው ልንገርክ። ደሳለኝ አቤት ለቢሮው እንትን ብዬለታለሁ። ፓስፖርት ኮፒዋን ልኬ እኔ ዘመዷ ነኝ ብዬ ቮይስ አድርጌለታለሁ። እየጠበቅኩ ነው ምላሹን። Hi, good afternoon. How are you? My name is Abba. I want to ask about Dinknesh Ayele. She is my cousin and my husband is worrying about her husband. My husband ጭራሽ ባሌ ስለሷ ተጨንቋል። እሺ እና በአንተ ባሏ እንደተጨነቅና ቤተሰቦቿን በጣም እንደተጨነቁ ኤምባሲ ከማመልከቴ በፊት ስለሷ ደህንነት እንድትነግረኝ እፈልጋለሁ። ህንድ ስለሆነ እዚህ ጋር ፎቶ ላይ ሳየው ህንድ ይመስላል። ስለዚህ ህንድ ስለሆነ በአረብኛ ባወራ የኔ አረብኛ ይከብደዋል ለህንዱ።
She was going hospital and she's sick, so her family is worrying about her so much. And they are searching for her in the social media everywhere. So before I contact to embassy, I wanted to make sure with you, how is she? I want her to call us if the my husband ግን ምን አገባው ስለሷ ያቃት አጣቀው ወሪ የሚሆነው የኔ ባልስ my husband my ጌታው ምን ይለኛል አሁን my husband ነው ያልኩት አረጋው ይትገኝ ማይትም ታውን ሰተመው ነው ያወቁት her husband ያልኩ መስሎኝ ነበር my husband ወሪ Ayana, she is my cousin and my husband is worrying about her. ዘመዴ ስለሆነች ነው በቃ ባሌ የተጨነቀላት የኔ ዘመድ ናት አይደል ያልኩት ሆነች ነው የተጨነቀው በጣም ፋሚሊ ናቸው ይላል ስለሚስቱ ዘመድ በጣም የሚጨነቅ ባል ምን አይነት ባል ነው እናታችሁ ነው ይለው ኤጀንሲው እና ከስቲ ታይፒንግ እያለ ነው ጋይስ ፓስፖርት ኮፒውንም ልኬለታለሁኛ ብሬ እና አሰራም ብትልክልኝ እሱ በጣም አሰራም አረብ ያላውራው እሱ አረብ ስለሆነ ይሄኛው ህንድ ስለሆነ ነው እንግሊዘኛ ይችላል እንግሊዘኛ ጽሁፍን በደንብ ነው የሚችለው አይ በአረብኛ ወለኔ አረብኛ አሪፍ ነው እሺ እሺ ስሙን ታውቃለች ይሰራለች አው የነጭ መኪና ያደረገውን ሰው ሳቢው ነጭ መኪና ያለው ስር ላይ እየጻፈ ነጭ መኪና ኳሴ እሺ ያገኘሁት የባባን ስም ታውቀዋለህ የባለቤትክ ናሰሪ ስም ደሳለኝ ዝም ብዬ ላውራው ስም አለ ስሙን ተባለ ስሙን አላውቀውም ሰላም ዝም ብዬ ሰላም አለይኩም ብዬ ጀምራለሁ ይሄንን ቻርስ እሺ ሰላም ወንድሜ እንዴት ነህ ሰላም ሀቢባ እንዴት ናችሁ ሁሉ ሰላም ነው ሞኒት ቲጂ ሁሉ ሰላም እየነዳው ነው ያው ሼር ስታረግልኝ ነው የገባሁት እሺ እኮ እየነዳክ ስማንና ከዛ ጥያቄውን ትመልሳለህ ጥያቄ ነበረን ሶኪያሽ ቴንክ ዩ እሺ ለቲጂ ወይም ለያሬድ እናት ኦፈር ሌተር ድጋሚ ለመጻፍ የሚያስፈልግ ነገር አለ ኤክስፐርት ስላደረገባት ነው ለኦፈር ሌተር የሚከፈል ክፍያ የለም የሚከፈለው ለኢንሹራንስ እና ነው እንጂ ለኦፈር ሌተር ለማውጣት ምንም አይነት ክፍያ የለውም ኦኬ እሷ ታዲያ አሁን ኤክስፐርት ያደረገባት ድጋሚ በተባለበት ሰዓት ላይ ባለመጨረሷ እሷም ኮታው ተነስቷል ግን ኮታው ቢነሳም እኔ ችግር የለውም እኔ ሰጣታለሁ አሁንም ቢሆን ማለት ነው ከሷ የሚጠበቀው ኮታው የተነሳው በሚከፈለው ክፍያ ብቻ የምትችል ከሆነ ኮታው እንዴት ተነሳ ይወንድም ኮታ እንዴት ይነሳል አንድ በ28 ነው የሱ ኦፈር ሌተር የሚያልቀው የግድ የኮታ እንዳይወሰድብኝ ነው ቢሆንም ግን አሁንም ቢሆን ሰጠዋለሁ ለልጁ ማለት ነው አልተነሳማ ኮታው አልተነሳም ኦፈር ሌተሩ ቤንትሄ ሌበር ካርድ ደግሞ ለማውጣት ሞክተር ይርቃል አሁን ሲሰማል ብሎክ ስለነበረበት ያው ሌበር ካርዱን ለማውጣት ስትሞክር ነው አይደለ አለማውጣቱን ያወቀው አይ ሚን ብሎክ መደረጉን ያወቀው ስለዚህ አንተ ለኦፈር ሌተር 52 ድርሃም ብቻ ነው 52 ድርሃም ብቻ ነው የከፈልከው ኮታው ደግሞ ኦፈር ሌተሩ ስለዚህ ነበር እሱም አሁን ነው 52 ድርሃም የመጣው ኦኬ መሐመድ ሰላም አለይኩም እንዴት ናችሁ አዋ እንዴት ነሽ ማሜ ኦፈር ሌተር ቢንትህ አግብ ከስንት ጊዜ በኋላ ነው ኦፈር ሌተር ኤክስፓየርድ የሚያደርገው ኦፈር ሌተር 2 ወር ኮታው ይበላሻል ኮታው ይጠፋል ኖ ኮታው አይበላሽም እሱ ሌላ የሚሰራው ሰው ሪፕሌስ ማድረግ ይችላል ከፈለገ ሌላ ሰው ማስገባት ይችላል በቦታው ላይ እኔ ከሁለት ያለ ምንም ክፍያ ሀቡ እኔ ላይሰንስ ላይ ይሄ ነገር ስለሆነ ነው አፌ ሞልቼ የምናገረው የሚሰራውም ሰው ይሄ ስለሆነ ነው ስለዚህ የወንድማችን ወጪ 52 ድርሃም ነው
የሪፕሌስ ሲደረግ ጭራሽ የለውም። 52 የመጀመሪያ የተከፈለው ነው እንጂ ድጋሚ ሪፕሌስ ሲደረግ ምንም ክፍያ 52ም አይከፈልም፣ ኢንሹራንስም አይከፈልም፣ ሌበር ፔይመንትም አይከፈልም። ሪፕሌስ ሲደረግ መጀመሪያ ከከፈለ ሁለተኛው አይከፈልም። አልሐምዱሊላህ። ታዲያ ምኑን ነው የያሬድና ድጋሚ አሁን ወረቀቱ ኤክስፓየር በማድረጉ ምክንያት ድጋሚ የምከፍለው ክፍያ አለ ያልሽን? ታዲያ ምኑን ነው? ምንም ይከፍል ያለ ሙኒት ሪከርዱ ስትልክልኝ የሙኒት ሪከርድ ለሱ ነው ሸር ያረኩት፣ ለሁለተኛው ካምፓኒ ሸር ሙሉ በሙሉ ሸር ያረኩለት። እንዲህ ተፈልጓል እኔ ስነግረው እንዳልሳሳት ብዬ ማለት ነው። እንደዚህ ተፈልጓልና እንዴት ነው የሚሆነው ስለው ሙሉ በሙሉ እኮ በ29 ነው የሚጨርሰው፣ ተሳስቶ ነው በ28 ያለው ቅድም። ሙሉ በሙሉ አንድ ቁጥር እየጻፈልሽ ነው አጥቶት መሰለኝ ሸበቃ። እሺ ኔትወርክ ነቅሎት ነው። አዎ እሺ ስላነሱት ካንሴሌሽኖቹ ስላነሱት፣ ስለዚህ ወጪ አለብን፣ እዛም የሚያስፈልግ ወጪ አለ። የሚመልሱት ገንዘብ ኦልሬዲ ሊኖር ይችላል ተመላሽ ከሆነ እንደው ባይሳካስ ስለው ማለት ነው። አይ በቃ ተሳስተሽ ነው መስሎሽ ነው። ምንም የሚመለስም የሚከፈልም ነገር ሀሳባችሁን ጥሩ ነው። እሺ እያስገባሽ ነው የምትከፍለው። ከኔ የሚጠበቀውን ጠይቁኝና ልውረድ እኔ። እሺ ሙኒቷ ንገሪው ምን እንደሚጠበቅ ከሱ ፕሊስ። አሁን አንተ የከፈልከው ክፍያ 52 ድርሃም ነው። ስቲል ኮታህን ቦታው ላይ ነው ያለው። ስለዚህ ደግመ ኦፈር ሌተር ብታወጣለት ይሄ ልጅ ሚግሬሽን ሲሄድ ግራ አይገጥመውም ማለት ነው። ከቻልክ አብረኸውን ብትሄድ እንደ ትብብር። ይሄ ነው ጥያቄያችን። ዋጤ በር ችግር የለውም። እሺ በጣም ነው የምናመሰግነው። እኔ አሁንም እኔ አተርፍ ባይ አይደለሁም ነው። አይ ሙኒትም እንድትረጂ ማለት ነው። እኔ አተርፍ ባይ አይደለሁም። መድኃኒዓለምን አተርፍ ባይ ሳይሆን ለብዝች ልጅ አንድ ከኔ ድርሻ ላይ እንጂ ሰጠዋት እኔ ብር አገኛለሁ ተቀማለሁ ብዬ አይደለም። እንኳን አይደለም ለሷ አሁን ለተቸገረች ለሌላም ሰው የምንችለውን እንረዳለን። ሶ አሁንም ቢሆን ምንም ችግር የለውም። እኔ አንድ ቦታ የመንግስትን ከፍላ ትውሰድ እያልኩ እኮ ነው። ምንም ችግር የለም። ፈጣሪ እድሜና ጤና ይስጥክ። በጣም ነው የምናመሰግነው። 4,000 ብር ማገኘውን ይቅርብኝና የዚህ ልጅን ህይወት ብቀይረው ደስ ይለኛል። እንኳን እኔ አይደለሁም ዋቴቨር ማንኛውም ሰው ከበደም ጫላም ቢቀይርለት እኔ ደስተኛ ነኝ። በኔሁም ብቻ ማንም ሰው የኔ ፍላጎት ይሄ ነው። አሁንም ወደፊትም ስለዚህ እቺ ልጅ አሁን ከቀራማ ለመንግስት ግን የተከፈለ ክፍያ ግን ካለ ይኸውልሽ ሀቢባ፣ ለመንግስት የተከፈለ ነገር ካለ መንግስት ሙሉን አይወስድም። ሪፈንድ ግማሽ ብር ያደርጋል። አሁን ቪዛ አፕላይ አድርጌያለሁ። ለቪዛ 1100 ምናምን ብር ከፍያለሁ። 739 ብር ሪፈንድ ያደርጋል መንግስት ማለት ነው። የምን ሪፈንድ ነው? አሁን እኮ ለምን ሪፈንድ? አንተ ጋር ነው እኮ የምትቀጥለው። ኢንትሪ ፐርሚት አፕላይ ተደርጓል። እኔ ዋቴቨር ችግር የለውም እኮ አልኩሽ እኮ። አሁንም የሰማህ መልስ የኔ ወንድም ሀቢቢ፣ ኢንትሪ ፐርሚት አፕላይ አድርገህለታል እንዴ? ኖ አይ የተደረገለት አልወጣለትም። አፕላይ አልተደረገም አይደለ? ብሎክ ሆኖ ኢንትሪ ፐርሚት አፕላይ እኮ። ስለዚህ አሁን እስከ ሌበር ፔይመንት ድረስ ብቻ ነው የሄደው። ሪፕሌስ ማድረግ ይቻላል፣ ክፍያ አይኖርም። ዋናው የሚተባበረው እዛ ጋር የተደረገበትን ነገር ያንሳለት፣ ችግር የለውም። እኔ የምችለውን ነገር ቃሌም ለገባሁት ነገር ለመፈጸም ዝግጁ ነኝ። በቃ መተባበር እስከፈለገ ልጅቷን ለማስጨነቅም ይከብዳል። ችግር ላይ እያለ ከአንተ የሚጠበቅብህ ከተባበርክ አይቀር ልጁ ሲጀመር ዛሬ ነበር መሄድ የነበረበት። አሁን ዛሬ አልሆነም። ሰኞ ሲሄድ ጌች ብሎክ ለማንሳት ይገኛል። ልጁ ቀራማውን ይዞ ይሄዳል። አንተ ደግሞ እዛ ተገኝተህ አዲሱ ስፖንሰር መሆንህን ለማሳወቅ ከኦፈር ሌተር ጋር ብትገኝ ይሄ ነው መፍትሄ። አሁን አዲስ ኦፈር ሌተር መውጣት ግድ ይላል። እሱ ችግር የለውም። ቀንና ሰዓት እንትን አመቻችተን ቀንና ሰዓቱን ማለት ነው። እኔም የራሴ ስራ ሊኖረኝ ይችላል ጠዋት ላይ ሰኞ። እሱን በሚመቸው ሰዓትና እኔ በሚመቸኝ ሰዓት አንድ ላይ ሆነን ብናደርግ ይሻላል።
ወይ እኔ ልመቸኝ ይችላል ወይ እሱ ላይ ልመቸኝ ይችላል። አንተባክኝም ኦፈር ሌተሩን አስተካክልለት። የደቂቃዎች ስራ ነው። አሁንም ነገም ከነገ ወዲያም ቀኑ እስኪደርስ ኦፈር ሌተሩን አዘጋጅለት። ስራ እሷም ጊዜው እንዳይሄድባት እስከ ሰኞ የቀረማውን ብር እንድታዘጋጅ ፕሊስ እንደምንም ብለህ ለሰኞ ከጌች ጋር ብትገኙና አብራችሁ መጣችሁ ብትፈቱላት ችግሩና የመጨረሻው ቢሆን ደግመን በዚህ ጉዳይ ባንገናኝ ደስ ይለኛል። እሷ ጧት ማታ እያለቀሰች ነው እናትየው። እና ፕሊስ ከቻልክ ብትገኝ ከኔ የሚያስፈልግ ነገር እኮ ካንተ የሚያስፈልገው ሌተር ኦፈሩን ማውጣትና መግደል ፈልጋት አዘጋጅ። እሺ እንደምንም ብለን ተባብረን እስከ ስታተስ ቼንጅ ድረስ ከሄድንላት ከዛ በኋላ ያለውን ቀስ ብላ ማድረግ ትችላለች። ስለዚህ ለሰኞ ተቀጣጠራችሁ ወሰናችሁ። ለሰኞ ሙኒት ተለጌች ትነግሪዋለሽ። ለሰኞ እሱ ጌች በማንኛውም ሰዓት ለመሄድ ሬዲ ነው። እነሱ ይሄንን ካስተካከሉ ይሄዳል። ምንም ችግር የለም። ጥሩ በቃ ስለዚህ በቃ እስከ ሰኞ ዛሬ ችግር የለውም። በእኔ በኩል ይሄን አስተካክዬ እነግራታለሁ። ለልጅቷ ትነግራችኋለች። እና አስረዳቸው። እኔን እኮ እንደዚህ ይከፍታል ምናምን ብለኸኛል አይደል? እሱን አስረዳቸው። ጨፈርተት ብለው መባል ያለባቸው ይባላሉ፣ መባል የማያስፈልጉ አይባሉም። አንቺ አንድና አንድ የምትፈልጊው የልጅ ህይወት መስተካከሉን ነው። ለሁሉ ነገር ወንጃይ እና እንትን ኮንሽ ቲጂ ወደኋላ አትመለሽ። ያለፈ አልፏል። ትላንትም አልፏል። እሱ ያለሽ አለቀ። ቲጂ ያለፈ አልፏል። አሁን ያለበት ኦፈር ሌተር ነው። እሱን አስተካክለን እንትን እንላለን። የሚሞክሩ ሰዎች ኦፈር ሌተሩን አስተካክለን እንመጣለን። ማንም ሰው ይሞክራል። ሲነቃበት ደግሞ ያስተካክላል። ይሄ የአራዳ ስራ ነውና ቲጂ ታዩ። ላሽ አራዳ ላሽ ብሎ ያልፋል። አንደኛ፣ ሁለተኛ ነገር ደግሞ አንቺ ምንም ተብለሽ አንቺ ጥፋተኛ ተብለሽ አንቺ ውሸታም ተብለሽ አንቺ ምንም ተብለሽ የልጅሽ ህይወት ከተስተካከለ ምን አገባሽ? እኔ እንደዛ ነው የሚሰማኝ። እኔ ምንም ተብዬ ልጄ ብቻ ይስተካከልለት። በኋላ እኮ እንዲህ ገንዘብ ያስፈልጋል እንዲህ አንቺ ምናምን ከተባለ ያለሁበትን እያወራሁ ስለሆነ አሁንም እኔ ወደ ኋላ ይኸውልሽ፣ አሁንም እዚህ ጋር ለዛ ነው ቲጂ አሁንም ኦፈር ሌተር ከወጣልሽ ለመንግስት የምታስኬጅበት ነገር ሊያስፈልግ ይችላል። እኔ ከእኔ የሚጠበቀው አንድ ኮታ ሰጥሻለሁ። እኔ ከአንቺ ምንም አይነት ጥቅም አልፈልግም። ግን ለመንግስት የሚከፈለውን ደግሞ መስትቢ እኔ የኔም ቦታ ሰጥቼ ለመንግስት ከፍዬ እኔ ብቻ ላይ ሊከብደኝ ይችላል አይደል እንዴ? ስለዚህ አንድ ኮታ ሰጥሽ ሌላውን ደግሞ ማሰብ አለብሽ። ደግሞ ጫና ሊበዛብሽ ይችላል። የቀራማ ከፍለሽ የዛኛውን ከፍለሽ ብዙ ቻሌንጅ ላይ ነሽ፣ ይገባኛል። ያን ቻሌንጅ ላይ ስለሆንሽ ነው እኔ እንደዚህ አልኩሽ። ስለዚህ አሁን እቺ ልጅ ከዚህ በኋላ ለአንተ የምትከፍለው ክፍያ አይኖርም ማለት ነው። ኦልሬዲ 4000 ቻሌንጅ አንቺ ላይ ስለተጫነ ነው እንደዛ የሚያልኩት ማለት ነው። ስለዚህ ከዚህ በኋላ እሷ የምትከፍለው ክፍያ ሰርታም አትክፈለኝም አልፈልግም። እኔ ለመንግስት ከፍላ ብቻ ፋይሉን ትዝጋው። በቃ እኔ ሰጥቷት ነው አንድ ድርሻ። ቆይ እኮ አንተ ኮታ ሰጠካት እግዚአብሔር ይስጥህ። አንተ ኮታ ሰጠካት እግዚአብሔር ይስጥህ። እሷ ደግሞ አሁን ቀራማ ለመንግስት የምትከፍለው እንጂ ሌላ ለአንተ ከከፈለች ከ4000 ድርሃም ውጪ ቅድሚያ ከሰጠች ከ4000 ድርሃም ውጪ የምትሰጥክ ምንም ነገር የለም። ከዚህ በኋላ ይሄ ልጅ ወደ መንገድ ለማስያዝ ስንሄድ ማለት ነው ለመንግስት የተከፈሉ ክፍያዎች አሉ። ቀራማ ብዙ ቆጥሮበት ነበር። ቀራማው ከ4000 ብር ተከፍሏል። ከውጪ ቀሪ ስንት እንዳለ ሂሳብ ሰርቼ ነግራታለሁ ለሷ ማለት ነው። እኔም ሂሳብ ሰርቼ ይሄ ቀሪሻል ይሄ ወጥቷል ብዬ እንትን አላልኳትም። ባለበት ነበር የቆመው ማለት ነው። አሁንም እኔ ከሷ የኔን ትርፍ አልፈልግም። እሷ ግን ለከፈለችው ብር እኔ ጋር ቀሪ ካለ እዚሁ ይከፈልላታል ማለት ነው። ኦኬ ወጪዋን አንዴ ይንገራት ማሜ። ኦኬ ወጪዋን እባክህ ንገራት የኔ ወንድም። እስከ ሜዲካል ጨርሳ እንትን እስክትል ያለውን ከቻልክ አትሊስት ተአዲል ወዳ እስኪያደርግ እስከ አይዲ ድረስ ማለት ነው። እስከ ተአዲል ወዳው እንትን ገር መስመር መያዝ ማለት ተአዲል ወዳው ድረስ ነው። ከዛ በኋላ 2 ወር ጊዜ ስላላት ቀስ እስከ ስታተስ ቼንጅ አስደረገ። ያ ስታተስ ቼንጅ ተአዲል ወዳ ማለት ነው። ማሜ ፕሊዝ
እስከ ቼንጅ ስታተስ ድረስ ኦልሞስት ኢንተርናል ውስጥ ሀገር ውስጥ ስለሆነች ያለችው 4000 ምናምን ድራም ድረስ ነው የሚፈጀው 4200 አካባቢ ኦኬ ጠቅላላ ማለት ነው ከመጀመሪያ ጀምሮ ከዛ በኋላ ጠቅላላ ካለቀ 5000 አካባቢ ኦሬዲ 4000 ድርሃም ለሱ ከፍላለች። ያ ትንሽ ነው ልዩነት ያለው። ኦኬ ሀቢባ 4000 ብር የተከፈለው እዚህ ጋር መጀመሪያ ቀራማ የተከፈለ አለ እንትን የተደረጉ ነገሮች አሉ። ገባሽ አይደል? ከዚህ ላይ ከዚህ ብር ላይ መጀመሪያ ዋሴ ሂሳብ ስራ እዚሁ እያለ አንተ ሚውት አድርገህ ሂሳብ ስራ በአጠቃላይ 5700 ነው ያወጣሁት ዋሴ። በእርግጥ እዚህ እንዲህ ማለት አልነበረብኝም፣ ግን አንተ ሂሳብ ስራና ተረድተህ ከዛ መልሰህ ሚውት አንስተህ ታወራለህ። አሁን ይኸውልሽ ቲጂ ልጅሽ አለ አይደለ? ልጅሽ ነበር አይደለ? እየሄደ እየከፈለ የነበረው ከኔ ጋር ልጅሽ ነው አይደለ? እየሄደ ከኔ ጋር እየከፈለ የነበረው ላንቺ ብሪስቶች ልክልሻል። ይሄ ተከፍሏል እያልኩ ማለት ነው። አንድ ማለት ቲጂ ያንቺው ልጅ እኮ ያሬ ነው አይደለ? ከኔ ጋር እየሄደ እየከፈለ የነበረው አሁን እኮ የኔ እኮ አይኖርብሽም እኮ ነው አልተከፈለሽ። ምንድን ነው የከበደሽ ነገር? የኔን እርሹ በቃ የኔን እርሹ። እዚህ ጋር ግን ስራ ማስኪያጃ የከፈልሽው ቀራማ የተከፈለበት ዋቴቨር ብዙ ነገር የተሄደበት ነገር አለ። አንቺ ታውቂዋለሽ። ይሄም ደግሞ ልጅሽ አብሮ ነበር አይደል እንዴ? እኔ ጋር ደግሞ የቀረ ብር ነገር ካለ ደግሞ መተሳሰብ እንችላለን። በሩ ክፍት ነው። እሺ ዋዚያ ያልተከፈለም ሳይሆን እኔ እያልኩ ያለው እንትን እንድትለው እሺ በቃ መልካም እንዳላችሁ ነው። እንዳላችሁት አይደለም እኮ እንዴ እንትን አርገሽ ማለት ሳይሆን እንዳባባል ነገም ደግሞ ተመልሰን በዚህ ጉዳይ ዋሴ ስራ ማስኪያጃ የሚባል ነገር ካሰብክ የበፊቱ ገንዘብ ለቀራማ ከተከፈለች ሴትዮ አንተ ጋር ምንም ብር የላትም ማለት እኮ ነው እንዳንተ አባባል። እኔ እኮ ምላት የተከፈለ ብር አለ። የቀረ ብር ካለ ሪፈንድ የተደረገ የቀረ ብር ካለ አልነገረችኝም እንጂ ሂሳብ ሰርቼ መምጣት ነበር። ቀጥታ ሼር ነው ያደረገችልኝ። ቀራማ ብሎክ ስለሆነ ብለው አይመልሱልህም። ቀራማ የተከፈለ ተከፍሏል ማለት ነው አይደል? ኦሬዲ ከዚህ በኋላ እኔ ካንቺ ብር አልጠብቅም ነው ያላት። ትርፍ ግን ካለ ሂሳብ ሰርቼ ያለ ነገር ካለ አሳውቅሻለሁ ነው የሱ ሐሳብ አይደል? ሀቢባ እኔ ትርፍ ማልፈልገው ከሚገኘው አንድ ድርሻ ላይ አልፈልግም ነው እንጂ አልኩት። ለስራ ማስኬጃው አይደለም ለመንግስት ለሚከፈለው አይደለም። ትርፍ አይባልማ። እሱ እኮ መንግስት ኪስ የሚገባ ነገር ነው። ትርፍ አይባልም። እኔ እኮ ያልኩት ምንም ትርፍ አልፈልግም ካንቺ። ለመንግስት የሚከፈለውንማ ግዴታ እሷ ነው ከኪስ ካውጥተህ ልከፍልና እኮ ለመንግስት የሚከፈለውን ትከፍያለሽ ካንቺ። አንተ ከኪስ ካውጥተህ ካትከፍልላትም የመንግስቱን ግዴታዋ ነው ራሷ መክፈል። ግን ትርፍ አልፈልግም ካንቺ ወደ እኔ የሚመጣ ትርፍ አልፈልግም ነው አይደለም? በቃ አግኝተሽኛለሁ። ስለዚህ ሰኞ ፕሊዝ ሰኞ መታችሁ ሴትዮ እንደገና አንተ አልመጡም ብላ እንዳታለቅስ ባካችሁ። በቃ ያለውን ነገር ጨርሰናል። ኦፈር ሌተሩን አስተካክዬ ልክላታለሁ። ሰኞ ወይንም ማክሰኞ የት ትገናኛላችሁ? ሰኞ ለሰኞ ተቀጣጠሩ። አሁን እዚህ ጋር ሙኒት የት ትገናኛላችሁ? ሰኞ የት ይገናኙ? ጌች እና እኔ አላስፈልግም ማለት እኔ አላስፈልግም። ኦፈር ሌተር ካላስ ትገኝ ጥሩ ነው ነገሩን ሞር ታቀለ። ጠዋት ላይ አልችልም። ጠዋት ላይ አልችልም። ከሰዓትም አሉ ከሰዓት ኤኒዌይ ሰዓቴን አሳውቃችኋለሁ። ከዛሬ አዘጋጀው። እሺ ቲጂ ካንቺ ደግሞ የሚጠበቀው ቀራማው ስንት ነው? እሱን ማዘጋጀት ነው። አቡዬ ቀራማው 4 ለሶስት ወር በየቀኑ 50 ድርሃም ስለሚቆጥር እስከ 450 ገብቷል። ወደ 4500 ወደ 4500 ገብቷል። እሱን ካላዘጋጀሽ እኮ ሰኞ እነሱ ብንቀጥራቸውም ዋጋ የለውም። 4500 ድርሃሙን የቀራማውን ከሰኞ መፈላለግና መበደር አለብሽ። አይመስለኝም እንግዲህ ምንም ማድረግ አልችልም። በቃ እግዚአብሔርን እኔ ይሄ ነው ማለት አልፈልግም። እዚህ ሰው ነው ማስቸገር አልፈልግም። እናያለን። ከተሳካልኝ ለሙኒት እነግራታለሁ። ካልተሳካ ደግሞ በቃ ምንም ማድረግ አይቻልም።
ባለፈው ነግሬሽ ነበረ 3200 ብር ለጌታቸው ሳስገባ ኢትዮጵያን ያነሳው ከሰው እዚህ እኮ ወደ 11 ሺህ ሪያል አለብኝ ከሰው ማነሳው። አሁን ድጋሜ ብር ስጡኝ ብሎ ማንም አይሰጠኝ። ሙኒት ዲስካውንት አይደረግላትም እንዴ? ቀራማ እንዳለ ነው እንደሚያስከፍሏት። ዲስካውንት ቀርቶ ዲስካውንት የሚደረገው ሀቡ በቀደም ከሜሮን ጋር ያለው ኬዝ አይነት ማለት ነው። አሁን የእሱን ዲስካውንት ለማስደረግ ብሎኩን አስነስተን ትኬት ይቆረጥና ልክ ወደ ኢትዮጵያ እንደሚሳፈር ተደርጎ ነገ መመለስ እንዲችል ዲስካውንት አርጉለት ተብሎ ማስገባት ይቻላል። አሁን ዲስካውንት ለ3 ነገሮች ብቻ ነው ያለው። እንደዚህ በትኬት ነገ ደግሞ አሁን ሁሉም ሰው አፕላይ ያርግና ይህንንም ደግሞ አስከልክሉን። እሺ፣ በጣም ትልቅ ችግር ላለባቸው ልጆች ብቻ ነው የሚደረገው በትኬት። ሁለተኛው ደግሞ የሜዲካል ኬስ ሲኖር፣ ሶስተኛ የፍርድ ቤት ኬስ ሲኖርባቸው በቃ በቂ ሪዝን ተብለው ተቀባይነት ያላቸው እነዚህ ብቻ ናቸው። ያም ሆኖ ሳምታይምስ ሪጀክት ያደርጋል። ሪጀክት ሲያደርግ ይመልሱታል ማለት ፍርድ ቤቱ አይቀበለውም። የምታቀብር ሪዝናችሁ በቂ አይደለም ብሎ ሪጀክት ያደርጋል። ስለዚህ ምን ይደረጋል? እንደገና 15 ቀን ደግመሽ ደግሞ ታደርጊያለሽ። ግን ይሄ ሲደረግ ትልቁ ሪስክ ምንድነው ሀቡ? ሁለቱንም ጊዜ ካልተቀበሉሽ አለቀ። ሌላ 1 ወር ላይሽ ላይ ጨመርሽ ማለት ነው። ሌላ 1500 ወር ማለት ነው። ከባድ ነው፣ በጣም ከባድ ነው። ስለዚህ አሁን 4500 ምንድን ነው የምታደርጊው? ማን ነው የሚያበድርሽ? ካላዘጋጀሽ እሱን ታዲያ እዚህ ጋር መለፍለፋችን መድከማችን ከንቱ እኮ ነው። ቲጂ ሀቡዬ ባለፈው ሲጀመር አሁን ወደ ሌላ ዞርሽ እንዳትይኝ እንጂ እዚህ ስገባ ምስር ናት ያመጣችኝ። እኔ አንቺ ኮሜንት ጽፌ ምናምን አይደለም፣ ምስር ናት ሌሎች ሰዎች ሲጽፉልሽ የገንዘብ እርዳታ አይደለም ብላ ነው ያመጣችሽ ምስር እዚህ ቤት። ሀቡዬ የገንዘብ እርዳታ አይደለም ብላ ጠይቃኝ። ላይቭ ሪካርዱ ማውጣት እችላለሁ። እኔ የገንዘብ እርዳታ በዚህ ሰዓት አልቀበልም ብዬ ሀቡ የገንዘብ እርዳታ አይደለም ደላላውን ጌችን እንድታናግሪላት ነው ብላ ነው ምስር ያመጣችሽ። መጣራትም ትችላለች። እኔ ላይቭ ሪካርዱ ማውጣት እችላለሁ። እና ግዴታ እኮ የለብሽም ይሄን ማድረግ ምስር ሀቡዬ። እኔ እያልኩ ቃል ሰጥቼ ከሆነ ቃል ግድ ነው፣ ቃል ገብቼ ከሆነ ቃል ግድ ነው። ግን እኔ ቃል አልገባውም በገንዘብ ጉዳይ። አመጣችሽ ምስር፣ ከዛ ችግርሽን ሰማን። ከዛ ሙኒት ጌችን የምታውቀው ሆኖ ተገኘና እኔ ያናገረዋለሁ በቃ አለች። አናገረችው። እሱ ደግሞ ገንዘብ ጠየቀ። በነፃ ነበር የመሰለን። ለቀራማ ያስቀመጥሽውን ገንዘብ አንስተሽ ለጌች ከፈልሽ አይደል? ይህ አይደል የተፈጠረ? እንደዛ የቃራማ እዛ ብለውኝ የነበረው ሀብዬ የመጀመሪያው ቃራማ 1400 ብር ከፍያለሁ። ጌች ጋር የነበረ የቆጠረ ቃራማ እሱን ከፍዬ ኦልሬዲ ጨርሰን እየተራመድን ላይ የነበረው መሀል ላይ ሲቋረጥ ሰዎችም ዋሴም ሰዎችም አይ ህግ እንትን ጠይቀን እሱ ብሎኩን ካነሳልን በኋላ እንደ ባየር የሚነሳ መስሎን እንትን እንጠይቀ ዲስካውንት እንጠይቃለን ብለን ነበር። እንደዛ እንጠይቅና 1500 ነው ቢመጣ የነከፍላለች። እሺ ለዛ እየተዘጋጀሁ ነበረ። እና አሁን ይሄ እንደ ዱብዳ ነው። የጌታቸው ምር ራሱ አልጠበቅኩም ማለት እሱ ልክ ነው፣ ግን እኔ አልጠበቅኩም ነበር። ሁሉም ዱብዳ ነው የሆነብኝ። ያንን ኢትዮጵያ አነሳስቼ ከፈልኩ። አውርቼ ነበር ባለፈው አይተሽን ከሆነ እዚህ። አሁንም ይሄን 4500 ብር አላቅም። ማርያም የሰው ፊት በጣም የሚያስፈራም። በቃ ከዚህ በላይ እኔ አንቺንም ማድከም አልፈልግም። እኔ አላቅም ምን ማለት እንዳለብኝ። ከቻልኩ ሞክራለሁ እስከ ሰኞ የቻልኩትን ያክል ጓጥጣለሁ። ካልተቻለ ደግሞ ምንም ማድረግ አይቻልም። ድጋሚ አላስቸገርሽም። የሚያበድራት ሰው ይኖር ይሆን? እንግዲህ ለኢማራት ተብሎ 2 ሚሊዮን ብር ወጣ ጋይስ። ለአረብ ሀገር በ2 ዓመትም ሰርቶ አይተካውም። 2 ሚሊዮን ያወጣሽበትን ልጅሽ በኢማራት ስራ ቢያገኝ ስራ ይሄ የቀን ስራ 1200 ድርሃም 1500 ድርሃም ነው። እሷ ተጠራቅማ 2 ሚሊዮኑን ያወጣሽውን እስኪ ተካ ራሱ በጣም ነው። ማነሽ አበድሩኝ ልጋብዛችሁ። ለምን አትሰጫትም? ፎሎ አድርጊያትና ስጫት። ኮመንት በነፃ ስለሆነ ዝም ብሎ በኮመንት አይደለም። እኛ አስመሽናይና አሽቃባጭን በኮመንቱ እናውቀዋለን። 5 ላትሰጪ ወሬ ብቻ ታወሪያለሽ። ኮመንት በነፃ ነው፣ አይከፈልበትም። ለዛ ነው ኮመንቱን በሰብስክራይበር ባረገባውን አትኮምችም። 5 አታውጭም። ችጋራም ወሬ አዌ ቴንክ ዩ በጣም እሺ። እንግዲህ ፈጣሪ እርዳሽ ቲጂ። እናመሰግናለን ሙኒ። ሽክራን። እሺ ወንድሜ እናመሰግናለን። እሺ
እስቲ ገንዘብ ትንገራችሁና አስገቡላት። ወሬ ሳይሆን ተግባር ነው። እስቲ አካውንትሽን ንገሪያቸው ማሪ። እስኪ አንድ ሰው አስገብቶ ያሳየን። ወሬ ቀላል ነው። አንቺም ቃል የገባሽው ነገር ስላለ ሁሉም ሰው እንደዛ ስላላረግሽ አትቸገሪ ሀብዬ። እኔ ማጨናነቅ አልፈልግም ሰውን። እግዚአብሔርን ቃል የገባሽው ነገር ስለሌለ ቃል የገባሽው ነገር ማለት ስላለ ለማንም እየረዳሽ ስላልሆነ አንቺ እንትጨነቂ አልፈልግም ነው እያልኩ ያለሁት። በቃ ለህይወት ጉዳይ እየረዳው ነው። ለምሳሌ አንዲት ልጅ በሳውዲ አረቢያ የህፃን ልጅን ነፍስ ለማትረፍ ወደ ቤተሰቡ ለመላክ የእናትየው ምክንያት አሳማኝ ስለሆነ ለምኝላታለሁ። ልጇን አገር ቤት በሰላም ላስገባላት። እንደዚህ አይነት የህይወት ጉዳይ ሲሆን አዎ። ለኢቃማ ጉዳይ ግን በዚህ ሰዓት እርጉዞኜ አሞኝ ቁጭ ብዬ አልሰበስብም። የሚያዋጣ ካለ ግን ይኸው አካውንት ነምበርሽን ንገሪያቸው፣ በአካውንትሽ ያስገቡ። ንገሪያቸው አካውንት ነምበርሽ። ለምን አታውቂውም በቃልሽ? እኔ አካውንት ነበር የለኝም። እዛ ዱባይ ያለ ሰው ባለፈው ብር ሰብስቦ ለሙኒት የላከላት ሰው አለ። የእሱን መስጠት እችላለሁ። ስጪ እኮ ስጪ። የማንንም አካውንት ያገኘሽውን ስጪ። የሚያስገባ ካለ ያስገባል። እስቲ እንያቸው አንዴ። አሁን ገባ የሚለውን ነገር መስማት ስለምፈልግ ነው። እኔ ወረኛን ሰው ስለማውቀው ነው በደንብ አድርጌ። የተግባርን ሰውና ወረኛን ሰው አሁን አካውንት ነንበር አምጥታት የሰው ትሰጣችኋለች። እስኪ ማን እንደሚያስገባ እናያለን። እስኪ አሳዩን፣ በተግባር አሳዩን። ወሬ ሰልችቶናል፣ ወሬ አስጠልቶናል። እኛ በተግባር ነው የምንፈልገው። አንዷን አግብቶ ትገላገይ አንዷን አግብቶ አንዷን ጠብሶ ታሰራለት ይቃማ ምናምን። ልጅ እግር ነው። ገና ፂም ራሱ በአግባቡ አላወጣም። ልጅ እግር ነው። መጀመሪያ ነበረ በከሊ ወሊ ስራ ማለት መጀመሪያ 2 ሚሊዮን ብር ሳትከሰክስ ሙኒት ካን ዩ ብሊቭ ለሚመጣ ሰው እኔ ፈርሽኝ ስላከበርሽኝ አላህ በእጥፍ ያክብርሽ። በጣም ላሳፍርሽ አልችልም ሀቡ። ያከበረኝን ሰው አክባሪ ነኝ እኔ። እንደ ትልቅ ሰው ስታናግረኝ እንደ ትልቅ ሰው ነው የማይሽ። ስንት ታናሽ ብትሆኚ እኔ በጣም ቦታ እምሰጥሽ፣ ለአንቺ ለጭንቅላትሽ ላስተሳሰብሽ ትልቅ ቦታ እምሰጥሽ ሰው ነኝ። ከልቤ ሰው የፈለገውን ይበል ሀቡ። ወላሂ ነው የምልሽ። በአሁኑ ሰዓት ትላንት ሌላ ነው። በአሁኑ ሰዓት በጣም እምወድሽ፣ እማከብርሽ፣ እማደንቅሽ እኔ የሌለኝ ብዙ ነገሮች ያሉሽና ልሆናቸው እምመኛቸው ሴት ነኝ እኔ። እኔ ከአንቺ የተሻለ ነገር ይኖረኛል። አንቺ ደግሞ ከእኔ የተሻሉ በጣም ዲሲሽን ወሳጅ ሰው ነሽ። እኔ በጣም እንትን ነኝ፣ ኢሞሽናል የሆንኩ ሰው ነኝ። በስሜት እሄዳለሁ። አንቺ ደግሞ ኃይለኛና ዲሲሽን የምትወስጂ ሴት፣ እምወደው ባህሪ መሆን ያቃተኝ ነገር ያለሽ ሴት ነሽ። በዚህ አደንቅሻለሁ። ኢንሻላህ አይ ዊሽ አይ ዊል ቢ 50ዎች ገባ ሆናለሁ ብዬ አስባለሁ። 40ዎች በቃ እንትን ብያት ነበር። ልጅቷን መክሪያት፣ ይቅርታ እንድጠይቅሽ ነግሪያት፣ ሁለተኛ እንደዚህ እንዳታረግ፣ አንቺ በጣም መልካም ሰው እንደሆንሽ እልህ እንጂ የሰው ሀቅ እንደማትፈልጊ ነግሪያት። በቃ ደግሜ አልጠይቅሽም ብዬ ፈርቼሽ አንዴ ጠይቄሻለሁ፣ አልረበሽሽም ከዚህ በኋላ ደግሜ ብዬ ትችው ነበር እና በጣም ነው የማመሰግነው። አላህ ያክብርሽ። እውነት ልጅቷ በጣም አሳዝናኝ ነበረ። ባህሪዋ ቢያናድም ግን ያለችበት ሁኔታ በጣም ያሳዝን ነበር። አላህ ይስጥሽ። አላህ ረጅም እድሜ ይስጥሽ። ጤና፣ ሰላም፣ ፍቅር፣ ደስታን ይስጥሽ። የልጆችሽን ወግ ማድረግ ያሳይሽ በህይወት እያለሽ። አሜን። አንቺንም ሀቡ ለእሷ ልኬላታለሁ ሪሲቱን። ተወጥቻለሁ ግዴታዬን። እንግዲህ የቲጂ ጉዳይ ደግሞ አልቆ ከመጣ እንግዲህ የቻልኩትን እያስኬድኩት ነው። ግን በጣም የተወሳሰበ የቦካ ነገር ነው እኛ ጋር የመጣው። አንቺን ካለሽበት ሁኔታ ጋር ታጋ ስለማይሄድ ራስሽን ብታገይ እኔ ለኃላፊነት አላንስም። ከኔ ጋር ብትጨርሰው መልካም ነው። በጣም ጥሩ። ቲጂ ሰምተሻል አይደል? ለሙኒት አስረክቤያለሁ። እሺ ማሪ የጨረስነው ነገር ነው እና ብትወጪ ደስ ይለኛል። ታውቂያለሽ ቲጂዬ፣ እኔ እርጉዝ ነኝ፣ ብዙ ስትረስ አልችልም በአሁኑ ሰዓት እና ይኸው ያለሁበትን ሁኔታ አይታ ሙኒት በቃ እኔ እጨርስላታለሁ ችግር የለውም ብላኛለች። እሺ ማሪ አመሰግናለሁ እንጂ በጣም ነው የማከብርሽ አቡዬ።
ፊቴንም እንደዛ እናት እና ፕሊስ ጉዳዩ እስኪያልቅ ድረስ ምንም ነገር ቢሆን ባይዋጥልሽም የሆነ ነገር እየቻልሽ አሁን ቅድም ሰው ይሆን እንደዚህ ብለኸኝ አይደል በውስጥ ያለሽን ራሱ እዚህ ጋር ሌላ ነገር ቢል ላሽ ዝም የሰው ልጅ ችግሩ እስኪያልፍ ድረስ ሁሉን ነገር ችሎ ዝም ብሎ ነው የሚያልፈው። አንቺ እያንዳንዷ ነገር ፐርፌክት ካልሆነች አትበይ። እያንዳንዷ ነገር በውስጥ ያላችሁኝ እዚህ ጋር ካልሆነ አትበይ። ሰው እንደዛ አይደለም። ገባሻ? ላይ እርዳታ የሚያደርግ ሰው ሀቡ እኛ ልጆች ያለባቸው ችግር ለምሳሌ እኔ 100,000 ብዬ 50,000 ባደርገው እብድ እንዴት ይህ በገዛ ገንዘብሽ አስበሽዋል? ገንዘቤ ነው። አዎ ስለዚህ ቲጂም ይሄ ሰውዬ መልካም ነገር እያደረገልሽ ከሆነ ስቶፕ፣ በፈለገው መንገድ ፖይንቱ ላይ ያድርሰው እንጂ ግብ ወይም ደግሞ እሱን የሚነካው ነገር አይባልም። ላንቺ እስኪያልፍ ድረስ አንቺ ውሸታም ተብለሽ አሁን እኮ እሷ እኛ ውሸታም አየሽ ይከፈላል ሳይልሽ ይከፈላል አልሽ የምንላት መስሏት እንበልሽ። እኛ ውሸታም ማንም ውሸታም ይበልሽ። ለልጅሽ ተባይ ውሸታም ለልጅሽ ምንም ተባይና የልጅሽ ጉዳይ ይሳካ። አንቺ ውሸታም ተብለሽ የልጅሽ ጉዳይ ይሳካ። አንቺ ነገረኛ ተብለሽ የልጅሽ ጉዳይ ይሳካ። ምን አገባሽ? ብልጣቱኝ ብልጡኝ። እሺ ቲጂዬ የልጅሽ ወረቀት እስኪሆን ድረስ ያልሆንሽውን ብትባይ ዋጥ ቻል አርጊያት። ከማንም ጋር ምንም አይነት ምላሽ አትመላለሽ። ልጅሽ ህጋዊ ይሁንልሽና ስራ የያዝልሽ፣ የልጅሽ ህይወት ይስተካከልልሽ። እሺ ሀቡያ፣ እኔ እሱን እንትን ለማለት ሳይሆን በውስጥ ደግሞ ሊያህል ገንዘብ ያስፈልጋል እንዳይለኝ ነው እንጂ እሱን እንትን ለማለት ለመንቀፍ ፈልጌ አልነበረም። ግን እሺ መልካም ጥሩ ምክር በውስጥ ይከፈላል ብሎሻል። እዚህ ጋር ስንጠይቀው የሚከፈል ነገር የለም ማለት ሲል ላሽ ትያለሽ። አራዳ ምን ይላል? ላሽ ባልሰማ የውስጡን እንዳልሰማሽ ይህን ብቻ አይከፈል የሚባለውን ብቻ እንደሰማሽ ሰምተሽ መደሰት። እሺ እሺ እኔ እናት በቃ ሙኒት ትጨርስልሻለች። ከአንቺ የሚጠበቀው 4500 ድርሃሙን የቀራማውን እስከ ሰኞ ካዘጋጀሽ ሙኒት ደግሞ ጌች እንዲገኝ ታደርጋለች። ዋሲሁን ነው አይደል ስሙ? አዲሱ ስፖንሰር ዋሲሁን ፍሬንድ እኮ ነው። የጌች ቤስት ፍሬንድ ናቸው። ቤስት ፍሬንድ ታዲያ ራሳቸው ተደዋውሎ ይገናኙ። ኢፍ ዜር ቤስት ፍሬንድ ምን ሰው ያስፈልጋል የሚያገናኛቸው? በቃ ሀቡ ጉዳዩን ዝግ እያልኩ እኔ ራሴ አዲስ ቻፕተር እየከፈትኩ ነው። እሺ በቃ እሺ። እና ዋሲሁን ስለዚህ ዋሲሁን ስልካለሽ ሙኒት ልክ ጌች ሲገኝ ሰኞ ትደውይለታለሽ። ዋሲሁን ከቆየ ካረፈደ ምናምን ሰዓት እናያለን። እሱ የሚሰጠንን ሰዓት እናይና እናገናኘዋለን። ካልሆነ ኦፈር ሌተሩን ይዘው ይሄዳሉ። አላህ ከሪም ኢንሻላ። ግን ያው በህዝብ ፊት እንደሚገኝ ቃል ገብቶልናል። ኢንሻላ እንደምንም ጊዜውን አጣቦ ከሰዓትም ቢሆን ሰኞ ጧት አይመቸኝም ብሏል። ከሰዓት አመቻችቶ ይገኛል ብለን ተስፋ እናደርጋለን። ችግር የለም። በጣም ነው የምናመሰግነው ሙኒቷ። ክበሪልን፣ ኑሪልን እህታችን ሀቢብቲ። እሺ ቲጂ ከዚህ በኋላ ፎሎ አፕ የምታደርጊው ከሙኒት ጋር ነው። እሺ ማሬ፣ ፎሎ አፕ የምትከታተዩ ከሙኒት ጋር ነው ከዚህ በኋላ። ለሙኒት አስረክቻለሁ። እሺ እኔ እናት ሲያልቅ ብቻ መተሽ ንገሪኝ። ሙኒት እንዳለ እሱ ጉዳይ ካለቀ ደግሞ ቲጂን እኔ አመጣታለሁ ኢንሻአላ ወደ ዱባይ። አይ ፕሮሚስ ዩ ልጇ ጋር ኢንሻአላ እሱ ጉዳይ አላህ ካሳካኝ እስታይ ኢንሻአላ። በቃ ከአንቺ የሚጠበቀው ቲጂ የጸሎት ማድረግ ነው። የልጅሽ ጉዳይ ከተሳካ ሙኒት አንቺን ወደ ዱባይ ታመጣሻለች። ከልጅሽ ጋር አንድ ሀገር ትሆናላት። ከልጅሽ ጎን ትሆኛለሽ። በጣም ነው የማመሰግነው ሙኒት፣ በጣም አመሰግናለሁ። አላህ ልብሽን ያስፋልሽ። ያለሽበት ሁኔታ ይገባኛል። የምንልሽ ነገር አይዋጥም። ፖይንትሽ ላይ አልደረሽም። ግን አላህ አዋቂ ነው። ሲያዘገየው ሰበብ አለው። ለሁሉ ነገር አዋቂ ነው። እኛ የምንፈልገውን ነገር ማድረግ አቅቶት አይደለም። አንዳንድ ጊዜ በራስሽ እንደ እናት ልጅ የሆነ ነገር ሲጠይቅሽ ታዘገያለሽ። ነው ይሄ ያንተ እድሜ አይደለም፣ ይሄ ሰዓቱ አይደለም፣ ይሄ የትምህርት ቤት ሰዓት ነው፣ ይሄ የመዝናኛ ብዙ ነገሮችን እኛ ለሱ ጥሩ የሆነውን እኛ ስለምናውቅ እያስተካከልን ነው አይደለም የምንሰጠው። አምላካችንም እንደዛ ነው። ሰዓታችን በሆነ ሰዓት፣ በምግባችን ሰዓት ምግባችንን፣ በስራችን ሰዓት ስራችንን፣ በመልበሻ ሰዓት ልብሳችንን፣ ሁሉ ነገራችንን እናት እንደምታዘጋጀው ከእናት በላይ የሆነው እሱ ለላይፋችን እያንዳንዱን ነገር በሰዓቱ ያስተካክላል። ሰው ግን ያው ሰው ስለሆነ ነው ያለ ሰዓቱ የሚተራመሰው። ልክ እንደ ልጆቻችን
ማሚ አሁን ይሄን አርጊልኝ፣ ይሄን አርጊልኝ፣ ይሄን ያርጊልኝ። ጥያቄዎቻቸው አይቆሙም። እኛ ግን በሰዓቱ እናደርጋለን። እንደ አቅማችን። አቅም የማይገድበው አላህ ደግሞ በሰዓቱ በሰፊው ያደርግልሻል። ልብሽን አስፊ፣ ጊዜሽን ጠብቂ። መልካም ጊዜ ሁሉላችሁ። እናትና አባት ምንም ነገር ቢከለክሉ ልጆቻቸውን አይጠሉም። እድሜው ስላልሆነ ነው፣ ጊዜው ስላልሆነ ነው። ስለዚህ ፈጣሪያችን ለእኛ ሲከለክለን ጊዜው ስላልሆነ ነው። ጊዜው